ያገናኘን አምላካችን ዓመት በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በክርስቶስ ክርስቲያን በወልድ ውሉድ በመንፈስ ቅዱስ መንፈሳውያን የተባላችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች ሁላችሁም በያላችሁበት በወደደን ባፈቀረን በጌታችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላምታ ሰላም ልላችሁ እወዳለሁ። ከእድሜያችን ይሄንን ቀን ሰዓት ደቂቃ ባርኮ ቀድሶ እግዚአብሔር ለዚህ ለተቀደሰ ቀን አድርሶናልና ለቅድስት ሥላሴ ክብር ምስጋና ይግባው። አትለይምና እናቱ እናታችን ወላዲተ አምላክ እመብዙሃን ለስም አጠራሯ ክብር ምስጋና ይድረሳት። እንኳን ለጻድቁ አባታችን ለአቡነ አረጋዊ መታሰቢያ ክብረ በዓል በሰላምና በጤና አደረሰን አደረሳችሁ ለማለት እወዳለሁ። እንደዚሁም 4 ቀን ተዘክረው ለሚሉ ቅዱሳን ሰማዕታት፣ ጻድቃን፣ ደናግል፣ መነኮሳያን መታሰቢያ ክብረ በዓል በሰላምና በጤና በጠብቆቱ ጠብቆን ለዚህ ሰዓትና ደቂቃ አደረሰን አደረሳችሁ ለማለት እወዳለሁ። ዝክር ተከታታዮች ቤተሰብ ሁላችሁንም በመግቢያው ላይ ፍጹም በሆነው በክርስቶስ ሰላምታ እንዳቀረብኩላችሁ ይሄንን ገድል ድርሳናት ስንክሳር የምትሰሙ በድጋሚ እንዳትረሱ ሁልጊዜም 1 ብርጭቆ ውሃ በማዘጋጀት ይሄንን ገድል አምናችሁ ጸልያችሁ ሰምታችሁ በጽሞና ብትጠጡት ከያዛችሁ ደዌ ትፈወሳላችሁ። ብትጠመቁት ከያዛችሁ ከአጋንንት ስራት ትፈታላችሁ። እንደዚሁም በቤታችሁ የተለያየ መንፈስ ቢላክ ወይም ተልኮም ከሆነ ካለም የምትፈትሹበት የምታባረሩበት የምትጠበቁበት ስለሆነ ሁላችሁም ይሄን እንድታደርጉ በቅዱሳኑ ስም ጠይቀብላችሁ እጅግ በጣም ደስ እያለኝና እየበረታው ሲሆን እናንተም ደግሞ በእውነት እንድታበረቱኝ ስለምፈልግ ለሁሉም ምእመናን ሼር በማድረግ ራሳችሁም ላይክ በማድረግ መልካም የሆነውን አስተያየታችሁን በመጻፍ እንደዚሁም ደግሞ ሰብስክራይብ በማድረግ እንድታገዙኝ በእውነት ሁላችሁንም እጠይቃለሁ። የቅዱሳን መታሰቢያ ለበረከት ስለሆነ አንድም ከህይወታቸው አንድም እግዚአብሔር ከሰጣቸው ቃል ኪዳን በረከት ስለምናገኝበት ይሄንን ሁላችሁም እንድታደርጉ በቅዱስ እግዚአብሔር ስም ጠይቃችኋል። በሶስተኛ እንግዲህ አገልግሎታችንን እንድትደግፉልን በተለይ ቴንኪዩ የሚለውን ባተን ስትጫኑ እንግዲህ አገልግሎቱን መደገፍ የምትፈልጉትን ያክል እንድትረዱ ይጠይቃልና በዚሁ አጋጣሚ ብዙ መስራት የምፈልጋቸው ነገሮች ስላሉ በዚህ መልኩ እንድታግዙን ሁላችሁንም ጠይቃለሁ። የቅዱሳን ዝክር ተከታታዮች ይሄንን ድንቅ የሆነውን ተአምር ስንክሳር ገል ድርሳናት ይህን ጸበል ጸዲቅ ለዓለም ሁሉ ሼር እንድታደርጉልን በቅዱሳኑ ስም ጠይቃችኋለሁ። ከዚህ በመቀጠል ደግሞ የጻድቁን አባታችን የአቡነ አረጋዊን በነሐሴ 14 ቀን የሚነበበውን በሥላሴ ስም አነባለሁ። ልዩ 3 በመለኮት ግን አንድ በሚሆን በአንድ ግብር በአንድ ምክር ሁሉን የፈጠረ የማይቀላቀል 3 አካላት ያሉት በመለኮት በባህሪ ግን አንድ አምላክ የሚሆን በኃይል በክብር በምክር በፈቃድ በአገዛዝ በመንግስት አንድ አምላክ መሆኑን አምነን እሳታውያን ኪሩቤል ብርሃንን የተጎናጸፈ ሱራፌል እርሱን የሚያመሰግኑት ክረምትን በየዓመቱ የሚያመጣ ዝናብንም ወደ ምድር የሚልከው እሱ ለብቻው የአርያምን ኃይል የለበሰ በምስጋና እና በክብር የሚኖር አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን
በነሐሴ 14 ቀን የሚነበብ የሚጸለይ የብፁዕ ወቅዱስ ክቡር የሚሆን የአባታችን የአቡነ አረጋዊን የትሩፋቱን ዜና ገድል እንጽፋለን። የክቡር አባታችን የአቡነ አረጋዊ ጸሎት ከኔና ከናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። ክቡር አባታችን አቡነ አረጋዊ በተሰወረ በ40ኛው ቀን ደቀ መዝሙርቱ ወይም መነኮሳቱ ታላቅ በዓል አድርገው ሕዝቡንና ነዳያንን ድሃውን ችግረኛውን ከመገቡ በኋላ ለመታሰቢያው በዓል ድግስ የወጣው ማንኛውም ነገር ተመልሶ ቀድሞ እንደነበረ ተገኘ። በዚህም ታላቅ ተአምራትን አዩ። ይህንንም በእነሱ ላይ የወረደውን በረከት በተመለከቱ ጊዜ ፈጽመው አደነቁ። ፈጣሪያቸውን እግዚአብሔር ፈጽመው አመሰገኑ። ይህች በረከት በቤተ ማህበሩ ውስጥ እስከ ዛሬ ድረስ አለች። ከወንድሞች መነኮሳትም አንዱ ክቡር አባታችን አቡነ አረጋዊ ቀድሶ መታሰቢያውን በዓል ለማድረግ በዚህ ለተሰበሰብነው ሁሉ ከላይ እስከ ታች ያለነው ወንድሙን ሴትንም ታላቁንም ታናሹንም ያለመለየት ሥጋው ወደሙን ሲያቀብለን አየሁ አለ። ዳግመኛም ሁለተኛው ደቀ መዝሙር እኔም በማዕድ ላይ ህብስቱን ባርከንና ቆርሶ በማዕድ ላይ ላሉት ለሁሉም ሲሰጥ አየሁት አለ። ንጹሕ መስተጋደል ድንግልና ብቸኛ የሆነ አባ ብንያም የሚባል መነኮስም ያየውን ወይም የተገለጸለትን ይነግራቸው ዘንድ ግድ ባሉት ጊዜ አፉን ከፈተና እንዲህ አላቸው። ብፁዕ አባታችን አቡነ አረጋዊ የብርሃን መጎናጸፊያ ተጎናጽፎ ከፀሐይ 7 እጅ የሚያበራ ወይም ለዓይን የሚያንጸባርቅ የብርሃን አክሊል ተቀዳጅቶ የወርቅ መስቀል ይዞ በውጭ በውስጥ በተሰበሰቡት ሕዝብ ሁሉ ላይ ሲባረክ አየሁ። ዳግመኛም ቀለምን ብራና ይዞ በሙሉ መነኮሳት እጆቹን ሰብስቦና ሰማያዊት በምትሆን በቅድስት ኢየሩሳሌም ቅዱሳት አምዶች ላይ ስማቸውን ጽፎ በዚያ አኖረው። ከዚህም ከእኔ ተሰወረ አላቸው። ስለዚህም በሰሙት ነገር ፈጽመው ተደሰቱ። እሱ ባየው ሁሉ አስቀድሞ ያሰቡትን ታላቅ ተስፋ አግኝተዋል። ኢትዮጵያዊ ንጉሥ አጼ ገብረ መስቀል ብፁዕ ወቅዱስ የሚሆን የአባታችን የአቡነ አረጋዊን መሰውር በሰማ ጊዜ ፈጥኖ መጣና ከቅዱስ ተራራ ላይ ወጥቶ ከመነኮሳቱ ጋር ተገናኘ። እርሱም የተደረገውን ተአምራት ያዩትንም ሁሉ ነገሩት። የጻድቁን ዜና ከሰማ በኋላ ፈጽሞ አደነቀ። በዚያኑ ጊዜም ከሩቅም ከቅርብም ያሉ ሰዎች ከሱም ጋር ያለው ጳጳስ እንዲሰበሰቡ አዘዘ። በክቡር አባታችን በአቡነ አረጋዊ መንበር ላይ በተቀመጠው ከቅዱስ ማቴዎስ እግር በታች ቆሞ እንዲህ አለ። እኔ ንጉሥ ገብረ መስቀል በምድረ እገላ ቆላውን ደጋውንም ደግሞ ከመረብ እስከ ጉድጓድ በጎሎ መሄዲህ 6ቱን አውራጃዎች በራህቶ ቤት ኖቤት በቅሎ በዕፀ ማረ ገለባ ውሃም በብሌንና 3ቱን አውራጆች መጥራንና በረካን ሀገር ጽድቅና በእደረህ ገናድፍን 7ቱን አውራጃዎቹን በተኩላ አምባ እና ወለአቲ ቅጠል ውሃ ርግባይ ሺህ ህበለስ አክራንን ከክንን እስከ አድ ድረስ አንቋ አደቅ ለይቶ በሙሉ ወይም አያ በሙሉ መጋሪያ ጸምር እየተባለች በምትጠራውና ይሃ እየተባለች የምትጠራውንም አገር በምድረ ደብላም ዜና ቁጽአድ አገር ደበላቄ ኖቢ ይህን ሁሉ ርስት ጉልት አድርጌ ለክብር አባታችን ለአቡነ አረጋዊ መታሰቢያ እና ለቤተ ክርስቲያኑ መባዓ ለገዳሙ መነኮሳትም ለምግብና ለልብስ የሆናቸው ዘንድ እኔ ንጉሥ ገብረ መስቀል ሰጠኋቸዋል። ንጉሥ ገብረ መስቀል ጳጳስ አምጥቶ በገዳሙ ላይ ማንኛውን የሀገር ሹም ወይም ገዥ የቅርቡም የሩቁም እንዳይገባባቸው አወገዘ ወይም በግዝት አጸና። እንደዚሁም ከእኔ በኋላ የሚነሱ ነገስታትም እንደዚሁ ያደርጉ። እነሱ የእግዚአብሔር መንፈስ ስላደረባቸው ከእኔ የተለየ ሐሳብ የላቸውም እናለ። ዳግመኛም ይህች ቦታ እንደ ደብረ ታቦርና እንደ ደብረ ሲና እናከብራታለን።
እናገናታለን፣ ከፍ ከፍ እናደርጋታለን። አክሱም ቤተ መንግስት፣ ደብረ ዳሞ ቤተ ጸሎታችን ትሁን ለዘላለም ብሎ ወሰነ። ቅዱስ አባታችን ማትያስ ገድሉን ትሩፋቱን በማብዛት ጸና፣ እየበረታም ሄደ። የእህሎችን ወይም የምግቦችን ጣዕም እስኪለየው ድረስ ጾምን አበዛ። ለሁሉ ራስ ዝቅ እያደረገ እንደ ቀድሞ ለቤተ ማህበሩ በሁሉ ቦታ ይታዘዛል። የሃይማኖትን ትምህርት ለሁሉ ያስተምራል። የወንጌልን ቃል ባማረ አንደበት ይሰብካል። ወንድሞቼ የእሱን በጎ ስራ ተመልክተው በመንፈሳዊ ቅንዓት በመነሳሳት የእሱን ፈለገ ይከተሉ ዘንድ የሁሉ ራሱን ዝቅ ያደርጋል። መነኮሳቱን በየቀኑ እየመጡ በገዳሙ ውስጥ ቁጥራቸው እየበረከተ ሄደ። ይህ አባታችን ማትያስ በሁሉ ዘንድ ስሙ የተጠራ የታወቀ ሆነ። የሃይማኖትን ቃል ለሁሉ ያስተምራል። ሕዝቡም ቃሉን ይሰሙታል፣ በእውነትንም ትምህርቱን ይቀበሉታል። አባታችን ብፁዕ ወቅዱስ አባ ማትያስ የእግዚአብሔር ቃል ያስቡን ዘንድ ወይም በልቦናቸው ሰርጾ ይገባ ዘንድ ከወንድሞቹ ጋር በህብረት ጸለየ። ጸሎታቸውንም ከጨረሱ በኋላ በመጽሐፍ ውስጥ የተመለከቱትን በአእምሯቸው ቀርጸው ወደ በዓታቸው ይሄዳሉ። ለእያንዳንዳቸው የሚነግሩትንም የሚያስተውሱትንም ቀድሞ በመጽሐፍ የተባለውን ነውና ከእንግዲህ ከነሱ መካከል የአሉባልታና ወይም የሥራ ፈት ወሬ ወይም ዋዛ ፈዛዛ ለመናገር ከቶ አፉን የሚከፍት እስከ መቼም ድረስ የለም። ነገር ግን በእግዚአብሔር ቸርነት የተማሩትን ያነባሉ፣ ትርጓሜውንም ይሻሉ። ለበጎ ስራዎች ሁሉ ቀና መንገድ ይቀይሳሉ እንጂ የሚሰራውን ነገር ለማየት አንዱ ወደ ሌላው ቤት ፈጽሞ አይገባም። እያንዳንዱ ለራሱ ልብስ አያከማችም። ነገር ግን የሚለብሱትን እስኪያጥቡ ድረስ በቤተ ማህበሩ አዛዥ ወይም አለቃ በግምጃ ቤቱ ይጠብቃል ወይም ይቀመጣል እንጂ የልብስ ለውጥ ሲፈልጉ በማህበሩ አለቃ ስልጣን ይሰጣቸዋል። ከነሱ ወገን ማንም ወርቅና ብር ወይም ሌላ ገንዘብ የሚያይ ወይም የሚወድ የለም። ብዙዎች ለስራ ጉዳይ ከመላላክ በስተቀር ይህን ሲያዩት የሞቱ አሉ። እነሱ ወደ ገዳሙ በገቡ ጊዜ በእጃቸው ይዘው እያቆዩም በገዳሙ መጋቢ ፈጥነው ያስረክባሉ እንጂ። ቅዱስ አባታችን አባ ማትያስ ከአባቱ ከብፁዕ አረጋዊ እንደተማረው ሕግ ምንኩስናንም በጥንቃቄ ፈጽሞ በእግዚአብሔር ቸርነት ታኅሳስ 8 ቀን አረፈ። ከእርሱ በኋላ አባ ዮሴፍን ሾመ። ከዮሴፍም በኋላ አባ መስቀለ ቤዛንን፣ ከሱም ቀጥሎ አባ መድኃኒነ እግዚእነ። እንደዚህም ሁሉ ስለሱ አባት ሆኗቸው ዘንድ ሾመ። የዚህ የጻድቅ ጸሎትና በረከት ከኔና ከናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። ያለ ሐሰት የጻድቁ አባታችን የአቡነ አረጋዊን ቀን የሚነበበውን በሥላሴ ስም አነባለሁ። ያልተፈጠረ አንድ ባህሪ ከቸርነትና ከይቅርታ ጋር በልዕልና በአምላክነት ክብር የሚኖር ሁሉን የፈጠረ ቅድመ ዓለም የነበረ ዓለምን አሳልፎ የሚኖር የሕያዋን ሁሉ መገኛ የሕይወት ምንጭ ከእርሱ የሚፈልቅ የተራበውን የሚያጠግብ የተጠማውን የሚያረካ ባለጸጋውን የሚጠብቅ ከነዳያን ጋር የሚኖር ትሑታንና ትዕግስተኛውን የሚወድ የምእመናንን ጓደኛቸው የጻድቃን ምስክርነታቸው ነፍስን የሚጎበኛት ብርሃናትን የፈጠረ ለሁሉ የሚያበራ በማይጠልቅ ፀሐይ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ማምነን በሰኔ 14 ቀን የሚነበብ የሚጸለይ የብፁዕ ወቅዱስ አባታችን አቡነ አረጋዊ የትሩፋቱን ዜና ገድል በእግዚአብሔር ቸርነት እንጽፋለን። የብፁዕ ወቅዱስ አባታችን የአቡነ አረጋዊ ጸሎት በረከቱ ከኔና ከናንተ ከሁላችን ከሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። ብፁዕ ወቅዱስ አባታችን አቡነ አረጋዊ ልጆች እንደበዙና ቁጥራቸውም 6000 እንደደረሰ በተመለከተ ጊዜ ለምግብ ማብሰያ በራት ጊዜ ማዕድ ለሚያቀርቡ ለሁሉም በየወገናቸው አዛዥ ሾመላቸው። ከነሱም ለወፍጮ ስራ የተመደቡ አሉ። ሸክላ ስራና ሌላም ልዩ ልዩ ተግባረ እድ የሚያውቁ ይጎበኛቸዋል። ጽሕፈት የሚጽፉ አሉ። ለሁሉም በየስራ ድርሻቸው የሚያዝ አዛዥ ሾመላቸው። ለወጥ ሰሪ የምታገለግል 6 መቸለሻ
የምትችል አንዲት የብረት ጋን አለች። በዚያም እየሰሩ በየጊዜው ማታ ማታ ለእራት ወጥ ያቀርባሉ። እህል ከመቅመሳቸው ወይም ከመብላታቸው በፊት በምስጋና ቃል ጸሎት ያደርጉ ዘንድ ያዛቸዋል። ጸሎቱንም ከፈጸሙ በኋላ በፍቅር በትህትና ተጠብቀው ይኖሩ ዘንድ በዋሃተ በጾም በጸሎት በትምህርትና በትዕግስት ተጸምደው ይኖሩ ዘንድ ቅዱስ መጻሕፍት እያነበበ ይተረጉምላቸዋል። በአባቶች በአባ ጳኩሚስ በቴዎድሮስ ቤት እንደተማረ ይህን የማህበር አስተዳዳሪ ስርዓት ተሰራላቸው። የመጽሐፍና ሌሎችንም የማህበር አስተዳዳሪ ስርዓት ግን ከአባታችን ከአቡነ አረጋዊ የተገኙ ናቸው። እሱ ብልህና አዋቂ እንደመሆኑ መጠን የሕግና የስርዓት መምህር ነው። ሁለተኛም ለብፁዕ ወቅዱስ አባታችን አቡነ አረጋዊ ጌታችን በመንፈቀ ሌሊት ተገልጾ ቃል ኪዳን ሰጠው። ዳግመኛም ጸሎትህ እንሆ በእኔ ዘንድ ደርሶ ተሰምቷል። ስለዚህም ከድካም ወደ እረፍት ከሐዘን ደስታ ወዳለበት ከሐሰር ወደ ብር በታላቅ ደስታ ወስድ ዘንድ ወደ አንተ መጥቻለሁ አለው። የዚህን ኃላፊውን ዓለም ክብር ስለናቀ በመንግስተ ሰማያትን የማያልፈውን የማይጠፋውን ክብር አቀናጃለሁ። በዚህ ዓለም የብርሃን ልብስ ደግሞ የወርቅና የብሩን ደግሞ ጌጥ እንደ ናቅ ደግሞ እኔ ዓይን ያላየውን ጆሮ ያልሰማውን በሰው ልቦና ደግሞ ያልታሰበውን አለብሳለሁ፣ አስጌጣለሁ። ከትውልድ ሀገር ደግሞ ወጥተ በባዕድ ሀገር ደግሞ ስለኖርክ እኔ ሰማያዊ ደግሞ ኢየሩሳሌም ደግሞ እሰጥሃለሁ። የማያልፍ የሚፈርሱ የዚህን ዓለም ደግሞ ቤት ንብረት ደግሞ ስለናቅ ደግሞ የማይፈርስ የማያልፍ የሕይወትን ቤት ደግሞ እኔ እሰጥሃለሁ። መታሰቢያን ያደረገ በጸሎት የተማመነውን ሁሉ እኔ በመላእክት ፊት ሞገስን ባለሟልነትን እሰጠዋለሁ። በእውነተኛ ሃይማኖት ሆኖ የገድልህን መጽሐፍ የጻፈ ያጻፈ የተረጎመ ያነበበ የሰማ ያሰማ በሕይወት መጽሐፍ እጽፍልሃለሁ። መታሰቢያን የሚያደርግበት ዕለት የራበውን ያጠገበ የተጠማውን ያጠጣ እኔ የሕይወትን እንጀራ አበለዋለሁ፣ የሕይወት ጽዋ አጠጣዋለሁ። በዓልህ ደግሞ በሚከበርበት ዕለት ለራበው ምሳውን ያበላ እኔ በምሳ ደብረ ጽዮን የምሳ ግብዣ አደርግለታለሁ። በስምህ በተሰራው ቤተ መቅደስ ውስጥ ደግሞ የጸለየ የለመነ ፈጥኝ ጸሎቱንና አሰማዋለሁ፣ ልመናውን እቀበለዋለሁ። ቤተ ክርስቲያንም ደግሞ ለሰራ 12 የብርሃን አዳራሽ አዘጋጅለታለሁ። የገድልህን መጽሐፍ በመታመን በንጽህና አድርጎ በቤቱ ያስቀመጠ ወረርሽኝ በሽታ ወይም ቸነፈር በቤቱ አይገባም። ድንገተኛም የሰውን እንስሳት ሞት አይደርስበትም፣ የእህል ችግርም አይኖርበትም። በጥቡ ልብ ሆኖ የገድልህን መጽሐፍ የሰማ ያለ ስንፍና በፍጹም በመታመን የንባቡን ኃይለ ቃል የሰማ እኔ ለችግሩ ሁሉ ፈጥኜ አደርስለታለሁ። ለቤተ ክርስቲያን መባ ያገባን ዕጣን ወይም ቅብአ ሜሮን ወይም ዘይት የሰጠ እኔ በሰማያዊት መንግስት አገባለሁ። ንጉሱም ቢሆን ለቤተ ክርስቲያን የሐር መጎናጸፊያ ቢሰጥ በዓልህ በሚከበርበት ዕለት ቢያከብር እኔ በመንግስቴ አከብረዋለሁ፣ በጠላቴ ላይ ድል አቀናጀዋለሁ። ከመኳንንት ከመሳፍንቱ ጋር ሰላምን ሰጠዋለሁ። በምድር ላይም ዘመኑን ወይም እድሜውን አረዝምለታለሁ። ከሁሉም ይልቅ የሞት ጥላ አያርፍበትም፣ መልአከ ሞትም ሊያስደነግጸው አይችልም። እንደ ነቢያቶች ኤልያስና ሄኖክ ትሰውራለህ እንጂ። በብሩካን እጆች የቀበርካት እናት እድናንን በትንሣኤ ሕይወት እስካስነሳት ድረስ መቃብሯን አፍርሶ ሌላ ሰው የማይቀበርበት ወይም ለማንም እንዳይታይ እንደ እንበረም ልጅ እንደ ሙሴ መቃብር ይሰውራል። ይህች ቤተ መቅደስህንም ታላቅና የተከበረች አድርጋታለሁ። የበቁ የደጋግ ነገሥታትና ጳጳሳት የመቃብራቸው ወይም የማረፊያቸው ቦታ ትሆናለች። ጌታችን ለአባታችን ይህን ቃል ኪዳን በሰጠው ጊዜ ክቡር አባታችን አቡነ አረጋዊ ጌታችንን አቤቱ በፊት ሞገስ አግኝቼስ ከሆነ እናገር ዘንድ ፍቀድልኝ አለው። ጌታም ወዳጄ አረጋዊ ሆይ ፈቅጄልሃለሁ፣ ተናገር፣ ከእኔ የምትፈልገውን ሁሉ ጠይቅ ወይም ለምን አለው። ከዚያም አባታችን አቡነ አረጋዊ ይህን ሁሉ ስለሰጠኝ እስከ ዘላለም ድረስ በስም የተመሰገነ በጌትነትም ክብር የተባረከ ነው ብሎ አመሰገነ። አሁንም ጌታዬ ሆይ መታሰቢያዬን ያደረገ የገድሌን መጽሐፍ ያጻፈ በጸሎቴ የተማመነ እስከ ስንት ትውልድ ድረስ ትምርልኛለህ አለው። መድኃኒታችን ኢየሱስ ክርስቶስ እስከ 15 ትውልድ ድረስ እምርልሃለሁ አለው።
አባታችን አቡነ አረጋዊ አቤቱ ይህች ቦታ የነገስታት የጳጳሳት የክቡራን መኳንንት መሳፍንት ብቻ መቀበሪያ ሆና አትቀር። ነገር ግን ለተገፉ ለነዳያን አባት እናት ለሞቱባቸው ለዕውራን ለአንካሳ መጠጊያ ትሆን ዘንድ ማንኛውም ግለሰብ ይቀበርባት እንጂ እኔ በዚች አገር እንግዳና ስደተኛ ነኝና አለው። መድኃኒታችን ኢየሱስ ክርስቶስ የተመሰገነ አረጋዊ እንደ ቃል ይደረግልህ አለው። አባታችን አቡነ አረጋዊ መድኃኒታችን ኢየሱስ ክርስቶስን አቤቱ ከሩቅ ወይም ከቅርብ መጥተ ንስሐ ሳይገቡ በድንገተኛ ሞተው በዚች በአጸደ ቤተ ክርስቲያኔ የተቀበሩትን ሁሉ ኃጢአታቸውን ይቅር በላቸው አለ። መድኃኒታችን ኢየሱስ ክርስቶስ እንኳንስ በተራራው ጫፍ ላይ የተቀበሩ ይቅርና ከተራራው ስር እንኳ ቢሆን ይልቁንም በስም የተሰየመ ቤተክርስቲያን ሁሉ በዚያ የተቀበረው ኃጢአቱ ይሰረይለታል። እነዚህንም ሁሉ አስራት አድርጌ ሰጠው አለው። አባታችን አቡነ አረጋዊ አቤቱ ይችን ቤተ መቅደስ በውስጧም የሚኖሩትን ባርክ አለው። መድኃኒታችንም ይህች ቤተ መቅደስ የተባረከች የተቀደሰች ትሁን፣ በውስጧም ሰው አይታጣም፣ መብራቷ አይጥፋ። ስጋይና ደሜ በውስጧ በተዘጋጀ ጊዜ ለምላሜ ሙቀት ያልተለየው የሰመረ በፊትም የተቀባ አይነት ያለው ይሆናለው። አባታችን አቡነ አረጋዊ መልሶ አቤቱ ይህች መንፈሳዊ ድርጅት ወይም ማህበር ልጆችንና ቅዱሳኖችንም ሁሉ ባርክ አለው። ይህች ማህበር የተባረከች ትሁን፣ የችግረኞችን መጠጊያ፣ የተራቡ የሚጠግቡባት፣ የታረዙ የሚለብሱባት፣ ወይም የተራቡት ምግብ ለተራቆቱት ልብስ ትሆን አለ። እሊህም ቅዱሳን ልጆች እልፍ አይላፍ ይሁኑ፣ እንደ ባህር አሸዋ እንደ ሰማይ ከዋክብት ትውልዱ ነገዱ እንደ ተስፋፋ ዘሩም እንደ በዛ እንደ ያዕቆብ ልጆች የበዙ ይሆኑ። ድንገተኛ በሽታ መቅሰፍት ሰውነትን የሚያዝግ የሚያጠወልግ ህመም ወደ እነሱ አይቅረብ። አባታችን አቡነ አረጋዊ አቤቱ ይችን የማድርባትን በአቴንና በአንተም ላይ ጋር ደግሞ ቁሜ ቃል ኪዳን የተቀበልኩባትን ቦታ ባርክ። ይልቁንም ይች እግርህ ከቆመባት መሬት አፈሯን ወስደው በመቀባት መድኃኒት ተሆናቸው ወይም ከህመማቸው ይፈወሱ ዘንድ ባርካት፣ አክብራት። ህማም ያለበት ቢኖር ፈጥኖ ይወገድለት። በፍጹም መታመን በአንገቱ ላይ ደግሞ እምነትን ቢሰራ ከክፉ ደዌ ከሚያንቀጠቅጥ ወይም ከሚያንዘፈዝፍ በሽታ ይድን ዘንድ መሬቱን ወይም እምነቱን በተቀባ ጊዜ በሱ ላይ ደግሞ ድንቅ ተአምራትን ተፈጽሞ ከህመሙ ነፃ ይሆን ዘንድ ፈቃድ ይሁን በማለት አባታችን አቡነ አረጋዊ ለመነ። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ይህንን ይደረግልን በማለት በማይታበል ቃል ኪዳን ገባለት። ከዚያም ደግሞ ወደ ተራራው ያወጡትና ያመነኩስታል። ያቺም ወንዝ ወይም ውሃ ማየ ምርቃይ ወይም መጠመቂያ ትባላለች። እስከዛሬም ድረስ በዚህ ስም እየተጠራች አለች። የብፁዕ ወቅዱስ አባታችን ዘሚካኤል በአሁኑ ጊዜ አረጋዊ የተባለ የምስክርነቱን ወይም የትሩፋቱን ነገር ሁሉ እስከ ዓለም ዳርቻም ደረሰ። ብዙ ሰዎችም ከምስራቅ ከምዕራብ ከሰሜን ከደቡብ ዕለት በዕለት ደግሞ እየመጡ መነኮሳት በዙ ፈጽመው በረከቱ እሱም እንደ ልማዱ ደግሞ ሌሊትም ቀንም እንደ መላእክት ትጋትን ስግደትን ጾም ጸሎትን በፍጹም ትህትናና ፍቅር ያስተምራቸው ነበረ። እነሱም ቃሉን የሚሰሙ ትምህርቱን የሚቀበሉ በጠቅላላውም የሱን አሰራፍኖት የሚከተሉ ሁሉ ከእነሱም ጽሕፈት የሚያውቁ የድንኳን ስፌት የሚችሉ ልዩ ልዩ ተግባረ እድ ጥበብ ወይም የተለያዩ ስራዎችን መስራትን የሚችሉ ለቤተ ማህበሩም የሚላላኩ ነበሩ። ክቡር ብፁዕ ወቅዱስ የሚሆን የእግዚአብሔር አገልጋይ ታላቁ አባታችን አቡነ አረጋዊ ዕለት በዕለት ወደሱ የሚመጣውን የሰው ብዛትና በዚያም የሕዝቡን መጨናነቅ በተመለከተ ጊዜ አቤቱ ፈጣሪ ይህንንስ አታድርገኔ ከሀገሬ ወጥቼ ወደዚህ ደግሞ የመጣሁት በእንግድነት በስደተኝነት በብቸኝነት በጸጥታ ለመኖር ወድጄ ነው። ነገር ግን እኔ ዘንድ ደግሞ የሕዝብ መከማቸት በብቸኝነት ለመኖር አላሰለቸኝም አለ።
ከዚህ በኋላ አረጋዊ ሆይ ደግሞ ስለዚህ ነገር አታንጎራጉር፣ እንደ ሐዋርያት አለቃ እንደ ጴጥሮስ ዕውሮችን የምትመራ ለብዙ መነኮሳት አባት ትሆን ዘንድ ወደዚህ ተጠርተሃልና የሚል ቃል ከሰማይ መጣ። በዚያን ጊዜ ፈጽሞ ዝም አለ። ፈሪሃ እግዚአብሔርን አደረበት። ከልቦናው ታቀበ። ትምህርትን ወይም ጾምን ብቻ መከታተል ሳይሆን በሰማያት የምትጠብቀውን ከፍተኛ ክብር ተስፋ እያደረጉ ራስን ንጹሕ አድርጎ ግዕዘ ባህሪን ደግሞ ወይም ጠባይ በእግዚአብሔር ሕግ ማጽናት እንጂ ነው ተብሎ እንደተጻፈ የክርስቶስን ድንቅ ሥራዎችን ፈጸመ አስቧልና። ከዚህም ከነሱ እያንዳንዱ የሰማው ሁሉ ደግሞ ትሕትናን፣ የዋሃትን ደግሞ ሃይማኖትን ገንዘብ ያደርግ ዘንድ የመጽሐፍትን እያነበበ ደግሞ እየተረጎመላቸው ጀመረ። ጌታችን በወንጌል ከእኔ ተማሩ እነሆ እኔ የዋህ ነኝ ልቤም ትሑት ነው ሲል ተናግሯልና ይህን ለብዙ ዘመን ቀድሞ ከሱ ጋራ ከነበሩ አባቶች ተምሯልና ከደቀ መዛሙርቶች ከዮሴፍና ከማቲያስ የሰማነው ሁሉ ለመናገር አንችልም፣ ነገር ግን በችሎታችን መጠን እንጽፋለን እንጂ። ዳግመኛም ሌሎች ደናግል ስለ ክርስቶስ ፍቅር መነኩሴ ሆነው በድንግልና መኖር ወደው ሥጋዊ ብቻን ንቀው እጮኛዎቻቸውን እየተወ ወደሱ መጡ። ስሙ ጴጥሮስ የተባለ መልካም ደገኛ ሽማግሌ እሱ ያስተምራቸውና የምንኩስና ልብስ ያለብሳቸው ዘንድ ወደ እነሱ ላከ። ከዚያም አመነኮሳቸውና በምንኩስና ሥርዓት ትጠብቃቸው ዘንድ ለአባታችን ለአቡነ አረጋዊ እናት ለቅድስት ዕድና ደግሞ አስረከባቸው። እሷም ጋራ በአንድነት በየዋህነት በጾምና በትዕግስት ተቀመጡ። ከዚህ በኋላ የአባታችን የአቡነ አረጋዊ እናት ቅድስት ዕድና መንፈሳዊ ግድጃዋን ፈጽማ በበጎ አገልግሎት እግዚአብሔርን አስደስታ በጥር 4 ቀን አረፈች። ከዚያም ሥጋዋን ባህር በፍታ አድርገው ደግሞ ከእግረ ሀብሉ ስር ደግሞ አስቀመጧት። በኋላ ቅዱሳን መነኮሳት መጥተው ተቀብለው ወደ ተራራው በክብር ደግሞ አወጧትና አባታችን አቡነ አረጋዊ ካለበት አደረሷት። አባታችን አቡነ አረጋዊ እናቱን ባያት ጊዜ አቅፎ ደግሞ ሳማትና የእናቴን ደግሞ መንገዷን ደግሞ ላቅናላት ሐሳቧንም ላስፈጽማት ለእግዚአብሔር ክብር ይገባል በማለት አመሰገነ። እንደ መነኮሳት ሥርዓት በመነኮሳት መጠምጠሚያ ወይም አጽፍ ገነዛት። ወንድሞች መነኮሳት መንግስቷንና ብልጽግናዋን ንቃ መሰደዷን እንግድነቷን እያሰቡ መሪር እንባ እያለቀሱ በዳዊት መዝሙርና በሌላም ጸሎት ሥርዓት ፍትሃት አደረሱላት። ለመቀበሪያዋም ይሆን ዘንድ አባታችን አቡነ አረጋዊ ባሰራላት አዲስ መቃብር ቀበራት። ከዚህ ማዶ የሚኖሩ የሴት መነኮሳት መካከል አንዲቷ የሞተች እንደሆነ ወደ ወንድሞች መነኮሳት ያመጧታል። እነሱም ደግሞ ተቀብለው በእነሱ ዘንድ በሚገኘው የመቃብር ቦታ ይቀብሯት ዘንድ በአባታችን በአባ ፓኩሚስ ገዳም ሕግና ሥርዓት አለና የአባታችን የአቡነ አረጋዊ እናቱ ቅድስት ዕድና ጸሎትና በረከቷ ከወዳጅ ከሆነው ከእኛ ከሁላችን ከሕዝበ ክርስቲያን ጸንቶ ለዘላለሙ ይኑር አሜን። ከዘመናት አስቀድሞ የነበረ ጥንት ፍጻሜ የሌለው ሁሉን የያዘ ሁሉን የሚገዛ መዓቱ የራቀ ምሕረቱ የበዛ እውነተኛ አምላክ በደለኛውን የሚታገስ የቀረበውን የሚያርቅ የራቀውን የሚያቀርብ ሁሉ በኃይል እጁ የተያዘ ልብ ያሰበውን የሚያውቅ ኩላሊት ያመላለሰውን የሚመረምር ጠጉርን የሚቆጥር በጠፈር ተቀምጦ መሰረትን የሚሸከም የማይታየውና የሚታየውንም ሁሉ በመፍጠሩ ትምክህት የሌለበት አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን በግንቦት 14 ቀን የሚነበብ የሚጸለይ የብፁዕ ወቅዱስ የክቡር አቡነ አረጋዊ የገድል በእግዚአብሔር ቸርነት እናነባለን።
ክቡርና ብፁዕ የሚሆን የአባታችን የአቡነ አረጋዊ ጸሎትና በረከቱ ከኔ ከኃጥኡ ከእናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኖር አሜን። በዚያን ዘመን የእግዚአብሔርን ጸጋ ሳይሰጠው በፊት የእግዚአብሔርን ቸርነት በብዙ ትጋት እየለመነ አስቀድሞ ከአክሱም ቅዱሳኖች ጋር የሚኖር ከመላእክት የዜማን ድምፅ እየሰማ በጣዕመ ዜማው ኢትዮጵያን ያዜመ ባለቤት ያደረጋት ያሬድ የሚባል ቀሲስ ወይም ደግሞ ካህን ነበረ። በኢትዮጵያዊ ንጉሥ ነገሥት በአጼ ገብረ መስቀል ዘመነ መንግስት በአክሱም ሳለ የአዕዋፍን የእንስሳንና የአራዊትን ድምፅ ቃና ለይቶ እስከ ማወቅ ድረስ ከእግዚአብሔር ልዩ ስጦታ ተሰጥቶት ብሉይንና ሐዲሳትን ተምሮ አንብቦ መተርጎም ቻለ። ከዚህም ከመላእክት በሚሰማው ልዩ ልዩ የዜማ ስልት እየተመራ በአክሱም ማስተማር ጀመረ። በጣፈጠ ዜማ ድምፅ ቃና በሚያስተምርበት ጊዜ ከድምፁ ማማር ወይም ጣዕም የተነሳ የሚሰማን ሕሊና የሚመስጥ የተመልካችንም ልቦና የሚስብ ነበረ። በሽተኛም ሕሙምን፣ ሐዘንተኛንም ሐዘኑን አያስታውሰውም ነበረ። መላእክት ፈጣሪያቸውን በሰማይ የሚያመሰግኑበት ልዩ ምስጋና ለሱ በምድር ተገልጾለታልና። በዚህም ትምህርቱና ዕውቀቱ ሕዝቡ ሁሉ ንጉሡን ጳጳሱንም እጅግ ተደሰቱ። የኢትዮጵያ አብያተ ክርስቲያናትን ሁሉ ለሱ የተሰጠውን ልዩ ጣዕም ዝማሬም ሰምተው አከበሩት፣ ከፍ ከፍ አደረጉት። አስቀድሞ ያልሰሙትን በጣዕመ ዜማ የሚዘመር ወይም የሚነገር አዲስ የዜማ ትምህርትን አግኝተዋልና። ካህኑም ያሬድ ጳጳሳቱም በንጉሥና በሕዝቡም ዘንድ መወደድን በመከበርንና በማለሟልነትን አገኘ። ከዕለታት በአንድ ቀን ካህኑ ቅዱስ ያሬድ ከስፍራው ከአክሱም ተነስቶ አባታችን አቡነ አረጋዊን ይጠይቀውና ንጉሥ አጼ ገብረ መስቀልንም ያሳንጽለት ቤተ ክርስቲያን ይጎበኝ፣ በውስጧም በዜማ ድምፅ ምስጋና ያቀርብ ዘንድ መጣ። ቅዱስ አባታችን አቡነ አረጋዊ ግን አስቀድሞ በመንፈስ አውቆ ለደቀ መዝሙርቱ ካህኑ ያሬድ ይጎበኘኝ ዘንድ ወደኛ መጣ፣ ሁሉን ያውቅ ዘንድ ልዩ የእውቀትን መንፈስ ተሰጥቶታልና አላቸው። ካህኑ ያሬድም የአባታችን የአቡነ አረጋዊን ደቀ መዝሙር ማትያስንና ዮሴፍን በተራራው ስር አሳ ያጠምዱ ዘንድ ሲሄዱ በወንዝ ዳር አገኛቸው። በዚያም ሰላምታ ሰጣቸውና የእግዚአብሔርን አገልጋዮች በእውነተኛ ጎዳና የሚመራቸው ይህ አባታችን አረጋዊ ደህና ነውን ብሎ 3 ጊዜ ጠየቃቸው። እነሱም አዎን ደህና ነው አሉት። በዚያን ጊዜ ወደ ተራራው ላይ ወጥቶ አባታችን አቡነ አረጋዊ ካለበት ቦታ ከደረሰ በኋላ በፍቅር ተገናኝተው ደግሞ ተቃቅፈው ተሳሳሙ። ዳግመኛም ካህኑ ቅዱስ ያሬድ በቤተ ክርስቲያን ሄደና 3 ጊዜ ሰግዶ ከተሳለመ በኋላ የሕንፃዋን ማማር እየዞረ አድናቆት ተመልክቶ እጅግ ተደሰተ። በውስጧም ሆኖ በሰማያት ያሉ መላእክት ዘወትር ይጎበኟታል፣ እርሷ የመለኮት ማደሪያ ናትና ይመለከቷታል። እኔም ዙሪያዋን እየዞርኩ ድንቅ የሆነ የቅድስት ቤተ ክርስቲያን የሕንፃዋን ውበት ተመለከትኩ በማለት በዜማ ድምፅ አሰምቶ ዘመረም ተናገረ። ስለ ቃለ ዝማሬውም ከሱ ጋር ለብዙ ጊዜ ሲወያዩ ቆዩ። አባታችን አቡነ አረጋዊም የያሬድን ጣዕመ ዜማ በመስማቱ እጅግ ደስ አለው። አባታችን አቡነ አረጋዊ በዚሁ በደብረ ዳሞ ተራራ ላይ ለሁሉም የሃይማኖት ትምህርት እየሰጠ ብዙዎችን ከኃጢአት ወደ ንስሐ መለሳቸው። የዚህን ዓለም ሸክም ክብደት ለማቃለል የሚሰጠውን የትምህርትን ቃል የሰሙ ሁሉ ታላቅ ሹማምንቶች ጭፍሮችም ሳይቀሩ በትምህርቱ ተመስጠው መነኮሳቱ እንደ አጠቃላይ ለዚያ ደግሞ በመስራቅ ደግሞ ክፍለ ሀገር ከእግዚአብሔር የፈዋሽነት ወይም ደግሞ የመንፈሳዊ ዶክተርን ስልጣን ተሰጠው። ከሰው ወገን ደግሞ እያዘነ ወደሱ ሄዶ በደስታ ወደ ቤቱም ደግሞ ያልተመለሰ ማን ነው? እሱ ከሰው ወገን እያለቀሰ መጥቶ ለቅሶን በደስታ ለውጦ ያልተመለሰ ሰው ማን ነው? ከሰው ወገን እየተቆጣና እየተበሳጨ መጥቶ
ሰላማዊ በመሆን በፍቅር ወደ በዓቱ ያልተመለሰ ማን ነው? እሱ ከጎበዛዝቱና ከወጣቱ ወገን ከተራራው ላይ ደግሞ ወጥቶ የአባታችን የአቡነ አረጋዊን ፊት በማየትና በትምህርቱ በመስማት ኃላፊ ጠፊ የሆነ የዚህን ዓለም ፍቅር ንቆ በንጽህና ደግሞ መኖርን ያልመረጠ ማን ነው? እሱ ጋኔን ከሚፈታተነው ወገን ወደ ታላቁ ቅዱስ አባታችን አቡነ አረጋዊ ዘንድ መጥቶ ጋኔኑ ያልተወ ወይም ያለቀቀው ማን ነው? እሱ ለምጽ ከያዘው ወገን ስነ ምግባሩ የጠራ ቅዱስና ደግሞ ብፁዕ የሚሆን ወደ አባታችን ወደ አቡነ አረጋዊ መጥቶ ከለምጹ ያልነጻ ማን ነው? እሱ የአእምሮ መታወክ ከደረሰበት ወገን እንደ መላእክት ጽዱለ ባህሪ የሚሆን ወደ አቡነ አረጋዊ መጥቶ በየጊዜው ትክክለኛውን አእምሮን ያላገኘ ማን ነው? እርሱ እንግዲህ የምስጋናውን ዜና ደግሞ ተአምራቱንና ገድሉንም ጠንቅቆ ለመናገር የሚቻለው ማን ነው? ነገር ግን ገናንነት፣ ኃይል፣ ስልጣን፣ ችሎታ ያለ አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ብቻ ነው። ይህ ሁሉ በሱ ዘንድ ይደረግ ዘንድ ይቻላልና በረድኤቱም የስጦታ ኃይል ይህ አባት ይህን ታላቅ ተጋድሎ ለማድረግና በጎ ስራዎችን ደግሞ ለማከናወን ቻለ። ጌታችን በወንጌል የላከኝ አባቴ ካልመረጠው ደግሞ በስተቀር ወደ እኔ ይመጣ ዘንድ ማን ችሎታ አይኖረውም ብሎ ተናግሯልና ይህ አባታችን አቡነ አረጋዊ በክርስቶስ የፍቅር ገመድ ደግሞ ተስቦ ይህን ገድል ጀምሮ ለመፈጸም በቃ። እነሆ ዛሬም ከሰይጣን ወጥመድ ያድነን ዘንድ በጸሎቱ እንማጸናለን። መንጋውን ዘወትር ተግቶ እንደሚጠብቅ መልካም እረኛ ይጠብቀን ዘንድ ተስፋ እናደርጋለን እስከ ዘላለሙ ድረስ አሜን። የጻድቁ የአባታችን የአቡነ አረጋዊ በረከት በእኔና በእናንተ በሁላችን ይህን ድምፅ በምንሰማው ጸንቶ ለዘላለሙ ይኖር አሜን። ከዚህ በመቀጠል ደግሞ ለበረከት አንድ ተአምር አነባለሁ። ጸሎትና በረከቱ ከወዳጁ ከኔ ከኃጥኡና ከእናንተ ይህን ፕሮግራም ከምትሰሙ ጋር ጸንቶ ይኖርና የጻድቁ አባታችን የአቡነ አረጋዊ ያደረገው ተአምር ይሄ ነው። ጠባቂው የሚሆን ሃይማኖቱ የቀና እስከ ቴዎድሮስ ድረስ የነበሩ የኢትዮጵያ ነገስታት የሰሩትን ሕግና ስርዓት በማፍረስ የሥራዋ ማማር ባስጎመጃቸው ጊዜ ስጋዊ ፈቃዳቸውን ይፈጽሙ ዘንድ በልባቸው የጠፋ አእምሮ የሌላቸው ወይም ደግሞ የጎደላቸው መኳንንትና ጎበዛዝት በድፍረት ወደ ተራራዋ ይወጡ ዘንድ ወደዱ። ከዚህም ጊዜ የተጋድሎ መንፈሳዊ አርበኛ ክቡር አባታችን አቡነ አረጋዊ ተአምራዊ ኃይል ከማድረግ አልታገሰም። ወደ ተራራው እንዳይወጡ በዘንዶ ጅራት ያሰራቸዋሉ። እሱ ለጥፋት ከላካቸው የአራዊት ድምፅ ፍራቻ የተነሳ ፈርተው ከገመዱ ስር ደግሞ ፈጥነው የሸሹም አሉ። መንፈሳዊ የተጋድሎ ደግሞ አርበኛ ክቡር አባታችን አረጋዊ ልጆች ወንድሞች ሆይ ደግሞ የአባታችሁ የአረጋዊ ጥበቡን ደግሞ ኃይል ተመልክታችሁ ደግሞ ቀድሞ ደግሞ ከሀገረ ጽዮን አክሱም ወጥቶ ከወንድሞቹ ተለይቶ ደግሞ በስተምስራቅ በኩል ገዳማትን ሲዞር ቆየ። በአቱን ደግሞ ደብረ ዳሞን ደግሞ እንደ በረድ ነጽታ ደግሞ በአዳባብ ደግሞ አጊጣ ደግሞ አሸብርቃ በሁለቱ ተራሮች መካከል ደግሞ እንደ ፀሐይ ስታበራ ደግሞ በተመለከታት ጊዜ ልቡ በፍቅሩ ደግሞ ተነደፈ። ለዘላለሙ ለራሱና ለልጆቹ መጠጊያ እንድትሆን ደግሞ ፈጣሪዋ እሷን ደግሞ ይሰጥ ዘንድ ደግሞ ለእግዚአብሔር የእጅ መንሻ ደግሞ ምስጋና ቀረበ። በዚህን ጊዜ እግዚአብሔር ልመናውን ደግሞ አሰበውና በታላቅ ዘንዶ ደግሞ ጅራት ከተራራው አናት ላይ ደግሞ ወጥቶ ይቀመጥ ዘንድ ደግሞ ፈቀደለት። ዘንዶ በጅራቱም ያወጣው ዘንድ ታዘዘለት። የዋህና ትሁት የሚሆን ደግሞ ክቡር አባታችን አረጋዊ ከረቂቃን ደግሞ ጠላቶች ወገን እንዳይፈራ ደግሞ የመላእክት አለቃ ቅዱስ ሚካኤል እየረዳውና እያጽናናው በፍጹም ደስታ በሰላም ከተራራው ላይ ደግሞ ወጣ። የደብሩንም ቦታ ደግሞ እንደ መላእክት በክንፍ ደግሞ የሚበሩ ድውይ የሚፈውሱ በብዙ 100 ሺህ ደግሞ የሚቆጠሩ ጻድቃን ታፈራ ዘንድ አዘዛት። ልጆችም ደግሞ ቅዱሳንም በሚሞቱበት ዕለት ደግሞ ሁሉም ደግሞ ብዙ ድንቅ ተአምራትን በተራራው ራስ ላይ ደግሞ ይደረጋል። ቀስተ ደመናው ደግሞ በሱ ላይ ደግሞ ይተከል ነበር። የክብር አባታችን ቅዱሳን ደግሞ ልጆቹም ጽኑ ችግር ደግሞ በገጠማቸው ጊዜ ደግሞ የተሰወረበትን ቦታ ደግሞ ታላቁም ታናሹም ፈጥነው ደግሞ ሄደው የተሰወረበትን ቦታ 3 ጊዜ ደግሞ የመዞር ደግሞ ልማድ ነበራቸው። ጌታችን ደግሞ በቅዱስ ወንጌል
በር ምቱ ይከፈትላችኋል፣ ለምኑ ይሰጣችኋል ብሎ እንደተናገረ እንዲህ ደግሞ አባታችን ችግራቸውን ደግሞ ያቃልላቸዋልና ፈቃዳቸውን ይፈጽምላቸው እንጂ አያሳፍራቸውም። የክቡር አባታችን የአረጋዊ ጸሎትና በረከቱ የፈጣሪያቸው ቸርነት ወዳጅ ከኔና ከናንተ ከሁላችን ላይ ጸንቶ በእውነት ለዘላለሙ ይኑር አሜን። የደብረ ታቦር ምሳሌዋ ለምትሆን ሰላም እላለሁ። ለደብረ ዳሞ ደብረ በውስጧ ተገልጿልና ሚስጥረ መንግስት ቃል ኪዳንህ አረጋዊ ኃያለ መስተጋድል የመስቀል ጋሻን የተሸከምከ አባታችን ሆይ አድነን። በፍርድ ቀን ደግሞ በምንጠይቅበት ጊዜ እኛ ልጆች በቸለተኝነት ስናመናታ ከምታስፈራው የእሳት ባህር ውስጥ ደግሞ እንዳንጣል ቀርበህ አድነን። ሰላም እንልሃለን። ለደብረ ዳሞ ደብረ ለምትመሰል ደብረ ሲና በውስጧ የዘነመባት የመላእክት አስኬማ መና አባታችን አረጋዊ ለኢትዮጵያ ብርሃኗ ነህና እኛን ልጆችን አድነን። ስለ እናትህ ብለ ስለ እድና በስጋም ደግሞ በነፍስም ዓለም እንዳያገኘን ሙስና እስከ ዘላለሙ ድረስ አሜን። ያቀረብነውን ጸሎት ልመናችን እግዚአብሔር ይቀበልን እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት እንዳይሆን ሁላችንም በያለንበት ይጠብቀን። የአምላክ በጎ ፍቃድ ይሁንልን፣ ይቅር ይበለን፣ ይዘከረን። እንዲህም ብለን ቅዱስ ልጁ እንዳስተማረን ቅዱስ የሆነውን ስምህን እንጠራለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። አሸናፊ እግዚአብሔር ናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ውድና የተወደዳችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች ሁላችሁም በያላችሁበት ፍጹም በሆነው በክርስቶስ ሰላምታውንም ደግሜ ደጋግሜ እያልኩኝ ይህን ድምጽ ምስል የምትከታተለው ሁላችሁንም በትህትና የምጠይቃችሁ ነገር ሼር እንድታረጉት ላይክ እንድታረጉት በጻድቁ ስም ጠይቃችኋለሁ። ከዚህ በመቀጠል ደግሞ የጻድቁን አባታችን መልከ አቡነ አረጋዊን በስላሴ ስም አነባለሁ። ሰላምና ፍቅርን የተመላህ የክብር መምህር አባታችን ጻድቁ አቡነ አረጋዊ ሆይ የእስራኤላውያን እግር ከታሰረበት የባርነት ማሰሪያ ፈትቶ ከግብጽ የነጻነት መንገድ በመራው እግዚአብሔር ስም አምኜ የጽድቅህን ዜና እናገር ዘንድ በአንደበት ያከናውን ልቦናዬንም ከሐኬት አንቃው። ሰላም ለዝክረ ስምከ ለዘላለም የሚኖርና ዳግመኛም አስቀድሞ እንደተነገረ ለጸኑ ስምህ ሰላምታ የሚገባ ከቂም የራቀ ነቢይ ዳዊትን የመሰልክ ጻድቁ አቡነ አረጋዊ ሆይ ደግሞ ጠላት በላይ ደግሞ በድፍረት በተነሳ ጊዜ የሳሚ መቅሰፍት ደግሞ በበቀል በላዩ ይውረድበት። ሰላም ለስዕርተ ርስከ ከበደልና ከርኩሰት የተነሳ ንጹሃት ሆነው ሞገስን የተጎናጸፉ የራስህ ጸጉሮች ሰላምታ የሚገባ የአማላጅነት ክንድህ እንደ አንበሳ ኃይል የሆንክ ጻድቁ አባታችን አቡነ አረጋዊ ሆይ ጸብን የሚወድ ጠላት የራስ እንደ ዱር ደግሞ ሸምበቆ ይድቀቅ አሜን። ሰላም ለርእስከ አምላክ ለባረከው ራስህና እንደ ብርሃን ፋና ደግሞ ለፈካና ደስ ለሚያሰኝ የፊት ወዝ ሰላምታ የሚገባ የማኑሄ ልጅ የማይስተካከል ናዝራዊ አባታችን አቡነ አረጋዊ ሆይ ሁል ጊዜ ከሚሰማ ግሩም ድምጽህ ነጎድጓድ ይልቅ ከአምላክ የተሰጠ የጽድቅህ ዜና ፈጽሞ የተመሰገነ ነው። ሰላም ለቀራንብትከ ለቅንድቦችህና ከፀሐይና ከጨረቃ ይልቅ ለሚያበሩ ዓይኖችህ ምስጋና የሚገባቸው የቅድስት ሥላሴን ስም የምታመሰግን መልክ ደግሞ ጻድቁ አባታችን አቡነ አረጋዊ ሆይ በእግረ ጽድቅህ ደግሞ አንበሳና ከይሲን ረገጥ ዘንድ ያንተን ኃይል አገኝ ዘንድ ፍቀድልኝ። ሰላም ለአእዛኒከ ለከበሩ ጆሮቹህና ጉንጮች ምስጋና እያቀረብኩ እልል እያልኩም ሰላምታ የሚገባ እክለ ምንዳቢህንም ደግሞ ከወዲሁ ደግሞ ቅዱስ ገብረ ክርስቶስ ጋራ የተመገብከ ጻድቁ አባታችን አቡነ አረጋዊ ሆይ ወደ ደብረ ሐሲንና ደብረ ከርቤ
አሳረገኝ። በታላቅ ማይበር ማዕበል ከፍ ከፍም አድርገኝ። ሰላም ለአእናፊከ ዘወትር የማስተዋል መዓዛን ለሚያሸትቱ የምንታ ግብራት መተላለፊያዎች የከበሩ አፍንጫዎች ሰላምታ የሚገባ በማዕረግና በክብር ደግሞ የገነንክ ደግሞ ጻድቁና አባታችን አቡነ አረጋዊ ሆይ አውሬ ዲያብሎስ በመርዛማ ጥርሶቹ አቁስሎኛልና በአማላጅነት ከደዌ ፈውሰኝ አድነኝ። ሰላም ለከናፍሪከ እንደ አበባ የሚያስደስት ባለሟልነት ለተሞሉ ከንፈሮች ፈጽሞ ከንቱ ላልተናገረ አፍ ሰላምታ የሚገባ አራቱን ማዕዘናት ዓለም ደግሞ በአማላጅነት ኃጢአትን የምታሳምር ጻድቁ አባታችን አቡነ አረጋዊ ሆይ ቅን ልቦናን አድለኝ፣ የማይጎድል ሙሉ ዕውቀትንም ስጠኝ። ሰላም ለአስናኒከ እንደ ዕንቁና የልብ ጌጦች ደስ ለሚያሰኙ ጥርሶችህና ያነጋገሩ ጣዕም እጅግ ለከበረ አንደበት ሰላምታ ከክብር ፍቅር የተሞላ ጻድቁ አባታችን አቡነ አረጋዊ ሆይ ከጥላቻ የሚገኘው ትካዜ ብቻ ነውና ከጸብና ከክርክር በየዕለቱ አረቀኝ። ሰላም ለቃልከ ከእስትንፋስ ጋራ ለተዋሄደ የከበረች ቃልህና ከወይንም ደግሞ ይልቅ የክርስቶስ ጣዕም ፍቅሩን ለቀመሱ ጉሮሮ ሰላምታ የሚገባ ትሩፍ ምግብ ነቢይ ሴሎ ዮሐንስ አረጋዊ ሆይ በሰማይ ያለ ያየውን ህቡ ደግሞ ሚስጥራት እስከ ንገረኝ ግለጽልኝ። ሰላም ለክሳደከ የቅድስናን ሀብል ለአሰረ ክብር አንገትህና ከከበደ ቀንበር ደግሞ ለአነጸ ትከሻ ሰላምታ የሚገባ በስተ ምስራቅ የተገኘ ፀሐይ ጻድቁን አባታችን አቡነ አረጋዊ ሆይ የፍቅርህን ጸዳል በልቤ ውስጥ ደግሞ አብራ በህልናዬ ውስጥ ደግሞ ሰላምንና እርቅን ደግሞ አሳደረብኝ። ሰላም ለዘባነከ ከማህያዊ መንፈስ ቅዱስ ንጹሕ ክብሩን ከተቀበልከ በኋላ የቅድስና ፍጹም ካባን ደግሞ ከተጎናጸፈ ክብሩ ጀርባ ሰላምታ የሚገባ ተጋድሎ የበዛ ንጹሕ ጻድቁ አቡነ አረጋዊ ሆይ ይህንን ምስጋናዬን ተቀብለ ትካዜን ደግሞ የሚያስረሳ ደግሞ ሐዘን የሚያረቅ ደስታን አድለኝ። ሰላም ለእንግዳከ የከበረ ደረትን በየጊዜው ላመሰግን በልቤ ሐሳብም ልክም ሰላምታን የማቀርብልህ እውነተኛ የእግዚአብሔር ነቢይ ጻድቁ ሄኖክ ጻድቁ አባታችን አቡነ አረጋዊ ሆይ በሕይወት ሰሌዳ ላይ ደግሞ ጻፍ። የጠላቶች መታሰቢያ ግን ከንቱ ይሁን ዘንድ አጥፋ። ሰላም ለአእዳዊከ በቀራንዮ እንደተተከለው ደግሞ የበረድ ዕድ መስቀል ለጸሎት ለተዘረጉ ሰላምታ የሚገባ ጻድቁ አቡነ አረጋዊ ሆይ በልቤ ውስጥ ደግሞ ከንቱ ሐሳብ ይመላለሳልና በደልን በአበዛም ደግሞ ምግባሬን ሳትመረምር ወደ ቅንንም ደግሞ መልካም ስር ደግሞ መልሰኝ። ሰላም ለመዛርኢከ ከአንበሳ ክንድ ይልቅ ደግሞ ለጸና መከንጃና ሞገስ ኃይሉ ንዑድ ክቡር ለሆነ ክንድህም ሰላምታ የሚገባ ጻድቁ አባታችን አቡነ አረጋዊ ሆይ ለነሱ በሰማይ ተስፋ ሕይወት ስለተዘጋጀላቸው ሰማያዊ ክቡር ለተጠሩ ደግሞ ጻድቅና ጋራ ተላ ደስታን ደግሞ ባለበት በዚያ መንግስተ ሰማያት እኖር ዘንድ አማልደኝ። ሰላም ለእመታቲከ የዕጣን መስዋዕትን ያሳረጉ ዘንድ የከበረ ጽንሃ ማዕጠንትን ከቅዱስ የመሃል እጅህ ጋራ በአንድነት ለያዙ ስክረዝ ክንድ ሰላምታ የሚገባ የእግዚአብሔር ሕግ የምታስተምር ስዩመ ኃይል ጻድቁ አማላጃችን አቡነ አረጋዊ ሆይ አምሳያ የሌለው የጸጋን ሽልማት ሸልመኝ። በንጹህ አማላጅነት ጠብቀ ልብስን እኔንና አጎናጽፈኝ። ሰላም ለአጽቢከ ከአስሩ ጣቶችህ ጋራ ለተዋሂዶ የከበሩ ጣቶችና በክርስቶስ ፍቅር ለተመላ ክቡር ከጎንህ ደግሞ ሰላምታ የሚገባ በየጊዜው የወንጌል ቃል የምታበራን የፀሐይ አባታችን አቡነ አረጋዊ ሆይ ደግሞ እንደ ቲቶ መምህር ቅዱስ ጳውሎስ የስምህ ሞገስ ክቡር ከጨረቃ ክብር ይልቅ ይልቃል። ሰላም ለከርስከ ስለ ጽድቅ ብለ ምንዳቤ ረሃብን ለተቀበልክበት ደግሞ ሆድህን ጥበብን የተሞላ ጽሩይ ወርቅ ልቦና ሰላምታ የሚገባ ጽፍህም እውነት መገኛ አብርሃም ጻድቁ አባታችን አቡነ አረጋዊ ሆይ ደግሞ ፈጣሪው ያገልጋይን ያዕቆብን ድውይህና እንደወደደለት ደግሞ በደል ደግሞ የሌለብኝ እኔ ወዳጅህን ደግሞ በአማላጅነት እርዳኝ። ሰላም ለኩላያቲከ
ለከበሩ ኩልያትህን እንደ ቃል ኪዳኑ ታቦት በወርቅ ንጽህና ለተለበጠው ደግሞ ውሳጣዊ ህሊና ደግሞ ሰላምታ የሚገባ በአማላጅነት ምእመናን የምትጠብቅ ትጉ ጻድቁ አባታችን አቡነ አረጋዊ ሆይ ከክርስቲያን መንጋ አንዱ የሆኑ እኔ ደግሞ በምግባር ደግሞ ደክም ያለውና ከነጣቂ ተኩላ ዲያብሎስ አፍ አድነህ ደግሞ ጠብቀኝ። ሰላም ለአማቲከ ከፍቅረ ተጋድሎ ደግሞ ብዛት የተነሳ እጅግ ጽኑ ስቃይን ደግሞ ታግሶ ለቻለ ደግሞ አንጀትና እንደ እንቁ ላጌጠ ንዋይ ውስጥ መዝገብ ሰላምታ የሚገባ ጻድቁ አባታችን አቡነ አረጋዊ ሆይ ልቦናዬ ደግሞ አንተን በመውደድ ልክ እንደ አንደበቴ ለስም ምስጋና ይዘምር ዘንድ እነሆ ፍቅር በህሊና የምድር አብቧልና። ሰላም ለህንብርትከ መልኩ እንደሚያምር ደግሞ የተጌጠ ራሶች ወርቅ ውስጥ ረቂቅ ለሆነ ክቡር ህንብርት ሰላምታ የሚገባ ጻድቁ አባታችን አቡነ አረጋዊ ሆይ እንደ ሁለት ነቢያት መልኩ ከክፉ የሞትን ዓይን ደግሞ ተሰውረሃልና የኬልቄዮ ልጅ የነቢይ ኤርምያስ ወዳጅ የተመረጥክ ነህና። ንጹሕ ሰላም ለሐቄከ ንጹሕ መላእክት ደግሞ ስለ መታጠቂያ ፈንታም የትዕግስት ማሰሪያ ደግሞ ትጥቅ ደግሞ ለሆኑት አካል ሰላምታ የሚገባ ጻድቁ አባታችን አቡነ አረጋዊ ሆይ ቅድስት ቤተ ክርስቲያን አቤቱ ስለ አማላጅነት በጽዮን መንግሥተ ሰማያት ክብር ይገባሃል። ከአንደበቱም ጸሎት ለአንተ ያቀርብልሃል። ሰላም ለአቋያጽከም የቤቱ ሕግ መገለጫዎች ለሆኑ ጭኖችህና ዳግመኛም እነሱን ለመሰሉ ጉልበቶች ሰላምታ የሚገባ ጻድቁ አባታችን አቡነ አረጋዊ ሆይ ያለና የነበረ የፍጥረት ገዥ ክርስቶስ ለአዲስ ወንጌል ሐዋርያት የሾመ ሁሉን ከአስተማረ ቅዱስ ጳውሎስ ጋር አንድ የሆንክ ጴጥሮስ አንተ ነህና። ሰላም ለአጋሪከ በሕግና ሥርዓት ስፍራ ከተረከዞችህ ጋር ለጸኑ ደግሞ ክቡራን እግሮች ሰላምታ የሚገባ የታላላቅ ቅዱሳን አለቃ ቅዱስ አባታችን አቡነ አረጋዊ ሆይ በላይም ደግሞ ካለ ማስተዋል ደግሞ የተነሳ አህያው ደግሞ እንደገሰጸው ደግሞ ክፉንና ተንኮል ደግሞ የተመለሱ ጠላቶችን ሁሉ አንተ ገስጽልኝ። ሰላም ለመከየድከ በፍቅርህ ቀንበር ደግሞ ፈጸመው የያዙ ይንጥ ዲያብሎስ ራሱን ደግሞ ይቀጠቅጡ ዘንድ ስልጣን የሰጠው እግዚአብሔር መንፈስ ቅዱስ ላጸናው የእግርህ መረገጫ ሰላምታ የሚገባ ጻድቁ አባታችን አቡነ አረጋዊ ሆይ የልጅ ጻድቁ አቡነ ተክለ ሃይማኖት አይላፍ ልጆች ደግሞ የእያንዳንዱ አንዳቸው ንዑድ ክቡር እያሉ ያመሰግኑሃል። ሰላም ለአጽዋ እግርከ የኃጢአት መከራ ጎዳና መሰናክል ደግሞ ፈጽሞ ካላሰናከላቸው ፍጥረቶች ጋር ደግሞ ለተዋሕዶ የእግርህ ደግሞ ጣቶች ሰላምታ የሚገባ ለቅድስት ቤተ ክርስቲያን ርዕሰ ማኅበር ክቡር የሆንክ ቅዱስ አባታችን አቡነ አረጋዊ ሆይ ሲሰራ ደግሞ ጠላቶችን አስደንግጣቸው። ሰላም ለአካለ ቆምከ ሁለንተናው ደግሞ የተወደደ አካላ ቆምህና ደግሞ በአበባ ደግሞ ቅድስት ተሸልሞ ደግሞ ለአጌጠ መልክ ሰላምታ የሚገባ ጻድቁ አባታችን አቡነ አረጋዊ ሆይ ቀድሞ እርያዎችን ደግሞ እንደሰጠሙ የምድረ በዳ ደግሞ አራዊትን የመሰሉ ጠላቶችን ከተወጋጅ ደግሞ የጠፋ ባህር ውስጥ ደግሞ አስጥማቸው። ሰላም ለታብኦትከ ሀበ እያምር መኑ በእግዚአብሔር አምላክ ፍጹም ጥበብ ማንም ወደማያውቀው ሰማያዊ ስፍራ ለተከናወነ ወሰው መሰውረህ ደግሞ ሰላምታ የሚገባ ጻድቁ አቡነ አረጋዊ ሆይ በታላቅ ጉባኤ የአማላጅነትን ገናናነት እመሰክርልሃለሁና በየዘመኑ እኔን ደግሞ መጎብኘትን ደግሞ ችላ አትበል። ከመልክዕ ሞት አይሆንም በምልጃህ ደግሞ ሰውረኝ። ናሆ አቀረብኩ አማሃ ማህሌት ንሰቲተ የሰውነቴን ሐዘን ፈጽመ የምትረዳ ጻድቁ አባታችን አቡነ አረጋዊ ሆይ ለክብር የመልክ ደግሞ ገናናነት ምስጋና እየሰጠው እነሆ ይህን ደግሞ ትንሽ የእጄ ደግሞ መንሻ አቀረብኩልህ። ነገር ግን የተመኘሁትን ዋጋ ላታጠፋብኝ በዓለም ተድላ የሚገኝ ፍጹም ደስታን አድለይ ለዘላለሙ አሜን። የጻድቁ አባታችን ቅዱስ አቡነ አረጋዊ አምላክ ወይ ደግሞ ከመከራ ስጋ ከመከራ ነፍስ ሁላችንም ይጠብቀን አሜን። ሁላችንንም የጻድቁ በረከት ይደርብን። ሀገራችንንም ሰላሙን፣ ፍቅሩን፣ አንድነቱን እግዚአብሔር ይመልስልን። ለሞቱት ነፍሳት አጸደ ገነት ያኑርልን። ለቤተሰቦቻቸው መጽናናትን እግዚአብሔር ይላክልን። ጾሙን ጾመ ድነት ያድርግልን።
ለታመሙት ፈውስ፣ ለታሰሩት መፈታትን እግዚአብሔር ይልክልን። ለቸርነቱ ነው እንጂ እንደኛ ኃጢአት ብዛት እንዳይሆን ሁላችንም በያለንበት ይጠብቀን ዘንድ በአንድነት አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሀሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። የተወደዳችሁና የተከበራችሁ የቅዱሳን ዝክር ተከታታዮች በሙሉ እባካችሁን በጻድቁ አባታችን በአቡነ አረጋዊ ስም ይህንን ቪዲዮ ሼር ላይክ ማድረጋችሁን አትርሱ። ከዚህ በመቀጠል ደግሞ ስንክሳር ዘወርኀ ነሐሴ 14 የሚነበቡትን ቅዱሳን በስላሴ ስም አነባለሁ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ነሐሴ 14 በዚች ቀን የአባ ስምዖንና የወዳጁ የዮሐንስ የዕረፍታቸው መታሰቢያ ነው። እሊህ ቅዱሳን በአማኒው ዮስጦስ ዘመነ መንግስት የነበሩ ናቸው። እሊህም ወንድሞች የከበሩ ክርስቲያን ናቸው። ከዚህ በኋላ ለከበረ መስቀል በዓል ቅዱሳት መካናት ሊሳለሙ ወደ ኢየሩሳሌም ሄዱ። ስራቸውንም አከናውነው ወደ ሀገራቸው ሲመለሱ በፈረሶቻቸው ተቀምጠው ወደ ኢያሪኮ ቀረቡ። የዮሐንስን በዮርዳኖስ በረሃ ያለውን የመነኮሳትን ገዳም አይተው ወንድሙ ስምዖን ወንድሜ ሆይ በሊህ ገዳማት እኮ የእግዚአብሔር መላእክት ይኖራሉ አለው። ስምዖንም ልናያቸው እንችላለን አለው። ዮሐንስም ከእርሳቸው ጋር ከሆንን አሁን ልናያቸው እንችላለን አለው። ከዚያም ከፈረሶቻቸው ወርደው ለሰዎቻቸው ሰጥተው እስከምናገኛቸው በየጥቂቱ ተጓዙ ብለው እንደሚጸዳዱ መስለው ወደ ዱር ገቡ። የዮርዳኖስን ጎዳና ተጉዘው ከሰዎቻቸው በራቁ ጊዜ እርስ በርሳቸው እንዲህ ተባባሉ፣ ጸሎት እናደርግ፣ ከእኛም አንዳችን ወደ ሀገር ጎዳና ደግሞ አንዳችን ወደ መነኮሳቱ ገዳም በምትደርስ ጎዳና ቁመን ዕጣ እንጣጣል። እግዚአብሔር ከፈቀደ ዕጣችን ወደ ወጣበት እንሄዳለን። ከዚህ በኋላ ስምዖን በዮርዳኖስ ጎዳና ቆመ። ዮሐንስ ወደ ሀገራቸው በሚወስደው ጎዳና ላይ ቆመ። ዕጣውንም ባወጡትም ጊዜ በዮርዳኖስ ጎዳና ላይ ወጣ። እጅግም ደስ አላቸውና ስለ ደስታቸው ብዛት እርስ በርሳቸው ተያይዘው ተሳሳሙ። አንዱም አንዱን ወደ ኋላ እንዳይመለስ ስለ ጓደኛው ይጠራጠርና ይፈራ ነበረ። አንዱም ሁለተኛው ይመክረውና ለበጎ ስራ ደግሞ ያተጋውም ነበረ። ዮሐንስ ስለ ስምዖን ይፈራ ነበረ፣ ስለ ወላጆቹ ፍቅር እንዳይመለስ። ስምዖንም ስለ ዮሐንስ ይፈራ ነበረ፣ እርሱ በዚያ ወራት መልካም የሆነች ሚስት አግብቶ ነበርና። ከዚህ በኋላ ወደ እግዚአብሔር ጸልዩ፣ እንዲህም አሉ፣ በውስጧ እንመነኩስ ዘንድ ለእኛ የተመረጠች ገዳም ደጃፏ ክፍት ሆና ብናገኝ ምልክት ይሆነናል። የገዳሙም አለቃ ኒቆን የሚሉት በትሩፋት ፍጹም የሆነ ድንቆችን ተአምራትን የሚያደርግ ሀብት ትንቢት የተሰጠው ሲሆን በዚያች ሌሊት በጎቼ ይገቡ ዘንድ የገዳሙን በር ክፈቱ የሚል ራእይን አየ። ወደ እርሱም በደረሱ ጊዜ የክርስቶስ በጎች ሆይ መምጣታችሁ መልካም ነው አላቸውና ከእግዚአብሔር ዘንድ እንደ ተላኩ ሰዎች አድርጎ ተቀበላቸው። ከዚህ በኋላ አበምኔቱም የምንኩስናን ልብስ ያለብሳቸው ዘንድ የለመኑት እነርሱ በቆቡ ላይ የብርሃን አክሊል አድርጎ መላእክት ከበው አንዱን መነኮስ አይተዋልና ስለዚህ ፈጥነው ይመነኩሱ ዘንድ ተጉ። ከዚያም በማግስቱ አበምኔቱ የምንኩስና ልብስ አለበሳቸው። በቀን እንደሚተያዩ በሌሊትም እርስ በርሳቸው የሚተያዩ እስቲሆኑ በፊታቸው ላይ የመንፈስ ቅዱስ ብርሃን በራ። ሁለተኛም በዚያን መነኮስ ላይ እንዳያዩ በራሶቻቸው ላይ የብርሃን አክሊልን አዩ። ከዚህ በኋላ ከመነኮሳቱ መካከል ተለይተው ወደ በረሃ ይገቡ ዘንድ ሐሳብ መጣባቸው። በዚያን ሌሊት ብርሃንን የለበሰ ሰው ለአበምኔቱ ተገልጾ የክርስቶስ በጎች እንዲወጡ የገዳሙን በር ክፈት አለው። በነቃ ጊዜ ወደ በሩ ሄዶ ተከፍቶ አግኝቶት እያዘነና እየተከዘ ሳለ ሊወጡ ፈልገው እሊህ ቅዱሳን መጡ። በፊታቸውም በትረ መንግስትን አየ። ባያቸው ጊዜ ደስ ብሎት
ተገናኛቸው። እነርሱም በልባቸው ያሰቡትን ነግረውት እንዲጸልይላቸው ለመኑት። ለረጅም ጊዜም አለቀሰ። ከዚህ በኋላ ፊቱን ወደ ምስራቅ መልሶ በቀኙና በግራ አቆማቸው። እጆቹንም ወደ ሰማይ ዘርግቶ ጸሎት አድርጎ ከክፉ ነገር ሁሉ ይጠብቃቸው ዘንድ ወደ እግዚአብሔር አደራ አስጠበቃቸው። ከዚያም በፍቅር አሰናበታቸው። ከዚህ በኋላ አርጋኖን ወደሚባል ወንዝ ሄዱ። በዚያም አንድ ገዳም በዚያን ወራት ያረፈ በውስጡ የኖረበትን በዓት አገኘ። በውስጡም ያ ሽማግሌ ገዳማዊ ሲመግበው የነበረ ለምግባቸውም የሚያስፈልጋቸውን የእህል ፍሬዎችን አገኙ። ምግባቸውን በአዘጋጀላቸው በእግዚአብሔር እጅግ ደስ አላቸው። በድንጋይ ውርወራ ርቀት መጠን አንዱ ከሁለተኛው የተራራቁ ሆነው ሰፊ በሆነ ተጋድሎ ብዙ ዘመን ኖሩ። ሰይጣንም ብዙ ጊዜ ይፈታተናቸው ነበረ። ግን አባታቸው ቅዱስ ኒቅዮስ በራእይ ወደ እሳቸው መጥቶ ስለ እነርሱ ይጸልያል። ተኝተው ሳሉ የዳዊትን መዝሙር ያስተምራቸው፣ በነቁም ጊዜ ያስተማራቸውን ሁሉ በትክክል ያነቡታል፣ እጅግም ደስ ይላቸዋል። አምላካዊ ራእይን ተሰጣቸው፣ ተአምራትንም ያደርጋሉ። በዚያችን በረሃ የክብር ባለቤት በሆነ በክርስቶስ ኃይል ሰይጣንን ድል እስከ አደረጉት ድረስ የቀኑን ሐሩር የሌሊቱን ቁር ታግዘው 29 ዓመት ኖሩ። ከዚህ በኋላ ስምዖን ወንድሙ ዮሐንስን እንዲህ አለው፣ በዚህ በረሃ በመኖራችን ምን እንጠቀማለንና ወደ ዓለም ወጥተን ሌሎችን እንጠቅማቸዋለን፣ እናድናቸዋል። ዮሐንስ መልሶ እንዲህ አላቸው፣ ወንድም ሆይ ይህ ሐሳብ ከሰይጣን ቅናት የተነሳ ይመስለኛል። ስምዖን እንዲህ አለው፣ ከሰይጣን አይደለም፣ በዓለም ላይ እንድዘብትበት እግዚአብሔር አዞኛል። ነገር ግን ና እንጸልይ። ያን ጊዜ በአንድነት ጸልዮ ልብሳቸውንም እስከ አራሱት ድረስ እርስ በርሳቸው ተቃቅፈው አለቀሱ። ከዚህም በኋላ ስምዖን እስከሚሞትበት ቀን ስራውን ይሰውርለት ዘንድ ወደ እግዚአብሔር እየጸለየ ጎዳናውን ተጓዘ። ወደ ዓለምም ገብቶ ራሱን እንደ እብድ አደረገ። እብዶችንም የፈወሰበት ጊዜ አለ፣ እሳትንም በእጁ የሚጨብጥበት ጊዜ አለ። ከዚህ በኋላ ከከተማው በር የሞተ ውሻ አግኝቶ በመታጠቂያው አስሮ እየጎተተ እንደሚጫወት ሆነ። ሰዎች እስከሚሰድቡትና እስከሚጸየፉት ድረስ በአንዲት ቀን እሁድ ከቅዳሴ በፊት የኮክ ፍሬ ይዞ ወደ ቤተ ክርስቲያን ገባ። መቅረዙንም ሰበረ። ሴቶችንም መትቶ ከእርሳቸውም ጋር እንደሚተኛ ጎተታቸው። ባሎቻቸው ደበደቡት። እረፍቱም ሲቀር የእግዚአብሔር መልአክ የእርሱንም የወንድሙን የዮሐንስን የእረፍታቸውን ጊዜ ነገረው። ወደ ወይን ሐረግ ስር ገብቶ ከወንድሙ ዮሐንስ ጋር ነፍሱን በእግዚአብሔር እጅ ሰጠ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎታቸው ይማረን ለዘላለሙ አሜን። በዚች ቀን የክብር ባለቤት ጌታችን ኢየሱስ ክርስቶስ በእስክንድርያ ሀገር ድንቅ ተአምር አደረገ። ስለ እርሱም ከአይሁድ ብዙዎች አምነው በእስክንድርያ ሊቀ ጳጳሳት በአባ ቴዎፍሎስ እጅ ተጠመቁ። እርሱም ለቅዱስ ቄርሎስ የእናቱ ወንድም ነው። ይህም እንዲህ ነው። በእስክንድርያ አገር ስሙ ፈለስኪኖስ የሚባል አይሁዳዊ ባለጸጋ ሰው ይኖር ነበር። እርሱም እንደ አባቶች የኦሪትን ሕግ የሚጠብቅና እግዚአብሔርን የሚፈራ ነው። ዳግመኛም ሙያተኛዎች ሁለት ድሃዎች ክርስቲያኖች አሉ። በአንደኛው ላይ ሰይጣን የስድብ መንፈስ አሳድሮበት ጓደኛውን ወንድሜ ሆይ ክርስቶስ ለምን እናመልከዋለን? እኛ ድሆች ነን። ይህ ክርስቶስ የማያመልክ አይሁዳዊ ፈለስኪኖስን ግን እጅግ ባለጸጋ ነው አለው። ጓደኛው እንዲህ ብሎ መለሰለት፣ እወቅ፣ አስተውል። የዚህ ዓለም ገንዘብ ከእግዚአብሔር የሆነ አይደለም፣ ምንም አይጠቅምም። ጥቅምም ቢኖረው ጣዖትን ለሚያመልኩ ለአመንዛሪዎች፣ ለነፍሰ ገዳዮች፣ ለአመፀኛ ሁሉ ባለስልጣናቸው ነበረ። አስተውል። የከበሩ ነቢያት ድሆችን ችግረኞችን እንደነበሩ፣ ሐዋርያትም እንደ እርሳቸው ችግረኞች እንደነበሩ ጌታችን ድሆችን ወንድሞች ይላቸው እንደነበረ፣ ሰይጣን ግን የጓደኛውን ምክር እንዲቀበል ምንም አልተወውም። ሃይማኖቱን ለውጦ ነፍሱን እስከ ማጥፋት ድረስ አነሳሳው፣ ቀሰቀሰው እንጂ። ከዚህ በኋላ ወደ ፈለስኪኖስ ሄዶ በአንተ ዘንድ እንዳገለግል ተቀበለኝ አለው። ፈለስኪኖስም እንዲህ ብሎ መለሰለት፣ በሃይማኖት የማታመን አንተ ልታገለግለኝ አይገባም። ከቤተሰቦችም ጋራ የማትተባበር ልቀበልህ አይገባኝም። ሁለተኛም ይህ ጎስቋላ ወደ አንተ ተቀበለኝ፣ እኔም ወደ ሃይማኖት እገባለሁ፣ ያዘዝከኝን ሁሉ አደርጋለሁ አለ። አይሁዳዊ ባለጸጋም ከመምህሬ ጋር እስከምማከር ጥቂት ታገሰኝ ብሎ ከዚያም ወደ መምህሩ ሄዶ ድሃው ክርስቲያናዊ ያለውን ሁሉ ነገረው። መምህሩ ክርስቶስ የሚክድ ከሆነ ግረዘውና ተቀበለው አለው። አይሁዳዊው ተመልሶ መምህር
የነገረውን ለዚያ ድሃ ነገረው። ያም ምስኪን የምታዙኝንን ሁሉ አደርጋለሁ አለ። ከዚያም በኋላ ወደ ምኩራባቸው ወስደው የምኩራቡም አለቃ በሕዝቡ ሁሉ ፊት እንዲህ ብሎ ጠየቀው፣ ንጉሥ ክርስቶስ ክደ አይሁዳዊ ትሆናለህን? እርሱም አዎን እክዳለሁ አለ። የምኩራቡም አለቃ መስቀል ሰርተው በላዩ የክርስቶስን ስዕል እንዲያደርጉ መጻጻንም የተመላ ስፍንግም በዘንግ ላይ አስረው ከጦር ጋር እንዲሰጡ ታዘዘ። ከዚህም ከተሰቀለው ላይ ምራቅህን ትፋ፣ መጻጻውንም አቅርብለት፣ ክርስቶስ ሆይ ወጋው እያልክ ውጋው አሉት። ሁሉንም እንዳዘዙት አድርጎ በወጋው ጊዜ ብዙ ውሃና ደም ፈሰሰ። ለረጅም ጊዜ በምድር እየፈሰሰ ነበረ። በዚያን ጊዜ ያ ከሃዲ ደርቆ እንደ ድንጋይ ሆነ። በአይሁድ ላይ ሁሉ ታላቅ ፍርሃት ወደቀባቸው። በእውነት የአብርሃም ፈጣሪ ስለ እኛ ተሰቅሏል፣ እኛም ዓለምን ለማዳን የመጣ የሕያው እግዚአብሔር ልጅ እርሱ እንደሆነ አመንበት እያሉ ጮኹ። ከዚህ በኋላ አለቃቸው ከዚህ ደም ወስዶ የአንድ እውር ዓይኖችን አስነካው። ወዲያውኑም አየ። ሁሉም አመኑ። ወደ ሊቀ ጳጳሳት አባ ቴዎፍሎስ ሂደው የሆነውን ሁሉ ነገሩት። ሊቀ ጳጳሳቱም ከካህናቱ ሁሉ ጋር ተነሳ። አባ ቄርሎስ ከእርሱ ጋር አለ። ወደ አይሁድ ምኩራብም ሂዶ ውሃውን ደም ከእርሱ ሲፈስ መስቀሉን አገኘው። ከዚህ ደም ወስዶ በግንባሩ ላይ ቀብቶ በረከትን ተቀበለ። ሕዝብ ሁሉ ግንባራቸውን በመቀባት ባረካቸው። ያንንም መስቀል አክብረው ተሸክመው እያመሰገኑ ወደ ቤተ ክርስቲያን ወስደው ያኖሩት ዘንድ አዘዘ። ደም የፈሰሰበትንም ምድር አፈሩን አስጠርጎ ለበረከትን ለበሽተኞችን ፈውስ ሊሆን የሸክላ ዕቃ ውስጥ አኖረ። ከዚህ በኋላ ፈለስኪኖስ ከቤተሰቦቹ ሁሉ ጋር ሊቀ ጳጳሳት ቴዎፍሎስን ተከተለው። ከአይሁድ ብዙዎች የቀደሙ አባቶች በሰቀሉት የክብር ባለቤት በሆነ በጌታችን ኢየሱስ ክርስቶስ አመኑ። የክርስትና ጥምቀትንም በአብ በወልድ በመንፈስ ቅዱስ አጠመቋቸው። ከዚህ ጋር አንድ አደርጋችሁ ስጋውን ደሙን አቀበላቸው። ከዚህ በኋላ ለዘላለም ክብር ምስጋና ይሁን እግዚአብሔር እያመሰገኑ በየቤታቸውም ገቡ። እኛንም ሁላችንም የክርስቲያን ወገኖች በመስቀሉ ኃይል ያድነን ለዘላለሙ አሜን። በዚች ቀን ከአርድእቱ ጋራ በድንጋይ የተወገረ ተአምራትን የሚያደርግ ሰማዕት ድምጥያ አረፈ። በረከታቸው ከኔና ከእናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። በዚች ቀን ቅዱስ ባስሊቆስ በሰማዕትነት ሞተ። በእስር ቤት እርሱ ሳለ የክብር ባለቤታችን ጌታችን ኢየሱስ ክርስቶስ ተገልጦለት እንዲህ አለው፣ የምስክርነትን ፍጻሜ ደርሷልና ሂደ ዘመዶችን ተሰናበታቸው። ከዚህ በኋላ ወታደሮችን ከእርሱ ጋር ወደ ቤቱ ይሄዱ ዘንድ ለመናቸው። ሄደው ወደ ቤቱ ገቡ። እናቱንና ዘመዶቹን ተሰናበታቸው። በማግስቱም የከበረ ባስሊቆስን ወደ ፍርድ ሸንጎ አቀረቡትና በሁለት ምሰሶዎች መካከል አስረው ሲደበድቡት ዋሉ። እግሮቹንም ችንካሮችን አደረጉበት። ደሙም በምድር ላይ ፈሰሰ። ያየው ሁሉ አለቀሰለት። ከዚህ በኋላ ከደረቀ እንጨት ላይ አሰሩት። እንጨቱንም በቀለና ቅርንጫፉን ቅጠሉንም አወጣ። ሰዎችን የልብሱን ጫፍ ለመንካት የሚጋፉ ሆኑ። በሽተኞችም በዚህ እንጨት ላይ ደግሞ ያደረገውን ተአምር አይተዋልና ከዚህ በኋላ ዋርሲኖስ ወደሚባል አገር በመርከብ ወሰዱት። ወታደሮችም እንዳትሞት እህልን ብላ አሉት። እርሱም እኔ ሰማያዊ መብል የጠገብኩ ነኝ፣ ምድራዊ መብልን አልመርጥም አላቸው። ወደ መኮንኑም በአቀረቡት ጊዜ ለአማልክት መስዋዕትን አቅርብ አለው። የከበረ ባስሊቆስም እኔ አንድ ለሆነ አብ ወልድ መንፈስ ቅዱስ የምስጋና መስዋዕትን አቀርባለሁ አለ። ሁለተኛም ወደ ጣዖታት ቤት እንዲያስገቡ ታዘዘ። እርሱ ቆሞ ወደ እግዚአብሔር ጸለየ። ያን ጊዜ እሳት ወርዶ ጣዖታትን አቃጠላቸው። መኮንኑም ፈርቶ ሸሽቶ ወደ ውጭ ወጣ። ቁጣውንም ተመልቶ ይገድሉት ዘንድ ያ መኮንን አዘዘ። ከዚህ በኋላ ቅዱስ ባስሊቆስ ወደ እግዚአብሔር ጸለየ። መከራውንም ያሳትፍ ዘንድ ስላደለውም አመሰገነው። ከዚህ በኋላ ራሱን በሰይፍ ቆረጡ። ብዙዎቹ መላእክት ነፍሱን ሲያሳርጓት አዩዋት። ጌታችን ኢየሱስ ክርስቶስ ወዳጄ ባስሊቆስ ወደ እኔና እኔ የምዋሻ አይደለሁም፣ ተስፋ ያስደረግኩህን እፈጽመልሃለሁ ብሎ ጠራው። እንዲህ ተጋድሎን ፈጸመ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ ሰማዕት ጸሎት ይማረን። በረከቱ ከኔና ከእናንተ ከሁላችን ሕዝበ ክርስቲያን ላይ ጸንታ በእውነት ለዘላለሙ ትኑር አሜን። ያለ ሐሰት ሁላችንም የሰላም አምላክ ሰላሙን ይሰጠን ዘንድ ፍቅሩን ያጎናጽፈን ዘንድ እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት እንዳይሆን ሁላችንም በአንድነት ሆነን ቅዱስ የሆነውን ስሙን እንጥራው። አቤቱ ለሀገራችን ሰላሙን፣ ፍቅሩን፣ አንድነቱን መልስልን። ለታመሙት ፈውስ፣ ለታሰሩት መፈታትን
እንዲሁም ስናነብ የጎደለውን የነጠበውን በአፈ መላእክት ሞልተ ተቀበልን። ቅዱሳኑ በረከት ታሳትፈን ዘንድ ማህበራችን ታሰፋልን ትጠብቅልን ዘንድ ሁላችንም በአንድነት ሆነን ቅዱስ የሆነውን ስሙን አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሀሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። አሸናፊ እግዚአብሔር ናቶ ሰላምታ ላንቺ ይገባሻል። ሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ውድና የተወደዳችሁ የቅዱሳን ዝክር ተከታታይ ቤተሰብ የሆናችሁ ሁላችሁንም በሰላም ለደብረ ታቦር አደረሰን አደረሳችሁ እያልኩኝ ይህንን ምስል የምትከታተሉ በስላሴ ስም በወላዲተ አምላክ ስም ጠይቃችኋለሁ። ሼር አድርጉት፣ ላይክ አድርጉት። ሰብስክራይብ ያላረጋችሁ ሰብስክራይብ ያረጋችሁ አገልግሎታችንን ደግፉን። እንደዚሁም ደግሞ የቴንኪው ምልክቱን በመንካት ይህንን አገልግሎት እንድትደግፉን የበለጠ በጣም አድርገን እናመሰግናችኋለን። እግዚአብሔር ያደረገላችሁን ነገር ደግሞ በመላክ በዋትሳፕ ቁጥሬ በ0041 77 977 46 32 ብትልኩልኝ ሁሌም እንደማቀርበው አቀርብላችኋለሁ። ሼር ስትባሉ ግን ለ10 ለ20 ሰው ብቻ ሳይሆን እንደው የቅዱሳኑን በረከት የምትፈልጉ ከሆነ ለብዙሃን በገፍ በትልኩ በረከት በዛ ታገኛላችሁ። እኔም የበለጠ ለመስራት በጣም ያነሳሳኛል። በዚህ መልኩ እንግዲህ እንድትተባበሩኝ ይለምናችኋለሁ። የመከረን የዘከረን እግዚአብሔር ክብር ምስጋና ይድረሰው። ስብሐት ለእግዚአብሔር ወለወላዲቱ ወለክብር መስቀሉ። ይቆየን። ሲጾሙ ከርመው በዚህ ነው እየተመገቡ ያለው። በዚህ ውስጥ ነው የሚስተናገደው። የሚያስፈልገውን በሙሉ የሚያገኘው ከቤተ እግዚአብሔር ነው እና በረከት መቅመስ ይችላል። ለዛ ነው የእግዚአብሔር ቤት የተባለው። ሁሉም ጌታ አግኝቶበት የሚሄድበት ቤት ነው። ቤተ እግዚአብሔር ይባላል። በረከት ቅመሱ፣ አረፍ በሉ ነው። እጅግ አድርጌ ማሳሰብ መወደው ይሄን ነው። ስለ ቅዱስ ገብርኤል ብላችሁ እንደምትልኩ በጣም ተስፋ አደርጋለሁ። በኢትዮጵያ ንግድ ባንክ ቀጥታ መላክ ለምትፈልጉ እዚህ ጋር ባለው ቁጥር ላኩ። እንደዚሁም ደግሞ አሜሪካና ወደ ካናዳ አካባቢ ያላችሁ በዜል ቁጥር መላክ ለምትፈልጉ እንደዚሁም የዜል ቁጥራችን እዚህ ጋር አስቀምጠናል። ካሻፕም ለምትፈልጉ የካሻፕ ቁጥር እዚህ ጋር እንደምትፈልጉት አለ። እንደዚሁም ፔይፓል በፔይፓል መላክ ለምትፈልጉ በሁሉም መልኩ አለላችሁ። እንግዲህ የምትችሉትን ያክል እየላካችሁ የላካችሁትን የብር መጠን በዋትስአፕ ቁጥር 0041 779 77 46 32 ደረሰኞቻችሁን እየላካችሁ እንግዲህ እናመሰግናችኋለን ማለት ነው። በስመ አብ በወልድ በመንፈስ ቅዱስ አሐዱ አምላክ አሜን። ሰላም እግዚአብሔር ለእናንተ ይሁን። ውድ ተወደዳችሁና የተከበራችሁ የክርስቶስ ቤተሰቦች፣ የማምላክ ወዳጆች፣ የማህበረ ቅዱሳን ቤተሰቦች ሰላማችሁ በክርስቶስ ይብዛልኝ። እንደምን አላችሁ? እንደምን ሰነበታችሁ? ሁሉ ሰላም እግዚአብሔር ይመስገን። እኔ ጋር ሁሉ ሰላም ነው። እንኳን አደረሳችሁ አደረሰን። አሜን። ረድኤት በረከታችሁ ይደርብን። አሜን። ለሁላችሁም ቃል ሕይወት ያሰማልን። መምህራችንም እግዚአብሔር ይስጥልን፣ ቃል ሕይወት ያሰማልን። እናመሰግናለን። ከዚህ በመቀጠል ለምስክር ነው የወጣሁት ማለት ነው እና ምንድነው ሁለት ጎኖች ያሙኝ ነበረ። በቃ ማታ አልተኛም ነበረ። በጣም ነው የሚያሰቃየኝ ነበረ ነው እንደ አጋጣሚ ዩቲዩብ ላይ ገብቼ ስክሮል ሳደርግ ነው ማህበረ ቅዱሳንን ያገኘሁት። መከታተል ጀመርኩት። ወደ 1 አመት ከ6 ወር በላይ ነው ገደማ ይሆናል ማለት ነው መከታተል ጀመርኩት። ከዛ መምህራችን እንደምለው ውሃውን አዘጋጅቼ ማታ አርጌ ጧት ተነስቼ እጠጣለሁ፣ እጠመቃለሁ ምናምን ነገር እግዚአብሔር ይመስገን ተወኝ ማለት ነውና ልልብላችሁ ቅዱስ ሚካኤልን እመቤቴ ወላዲተ አምላክን ሁሉም አመስግኑልኝ ማለት ነውና ተወኝ ማለት ነው። ሌላ ደግሞ
ባለቤቴ ወደዚህ ሀገር ሲመጣ ስደት ላይ ነኝ። ወደዚህ ሀገር ሲመጣ ፕሮሰስ ጀምሮ ነበረ። ሁሉም ነገር ካለቀ በኋላ ከምርመራ አደረገ። ከዛም የሆነ ልብክ ላይ የሆነ ነገር አለ ተባለ። ከዛም ሁሉም ነገር ተገረዛና ከዛኔ አልቅሼ ለቅዱስ ሚካኤል ለቅዱስ ገብርኤል ለእመቤቴ ለወላዲተ አምላክ አልቅሼ ነገርኳቸው ማለት ነው። ከዛን ጧት እንደዛ አረኩትና ውሃውን አዘጋጅቼ እንደጸበል ተጠመቅኩት ጠጣሁት ምናምን። ከዛን እሱም ዳብስልኝ ምናምን ብዬ ጸለውት። ከዛን እግዚአብሔር አምላክ የተመሰገነ ሄድና ድጋሚ ተመርመር አልኩት። ሄደው ድጋሚ ሲመረመር ምንም ነገር የለም ንጹህ ነው ተባለ ማለት ነውና በጣም ብዙ ወራት ፈጆን ነበረ። ለእመቤቴ ለወላዲተ አምላክ ከነገርኳት በኋላ ሁሉም ነገር ንጹህ ሆኖ እግዚአብሔር ይመስገን በ3 ቀን ውስጥ ፕሮሰሱ አልቆበት ወደዚህ ሀገር መጣ። ከመጣም ደግሞ እግዚአብሔር አምላክ የተመሰገነ ይሁን ቶሎ ስራ ግጥቶ አሁን ስራ ላይ ነው ማለት ነው። ከተሳካልኝ ማህበረ ቅዱሳን ላይ መሰከራለሁ ብዬ ነበረ። እመቤቴ ክብር ምስጋና ለሷ ይሁን። ሁሉም ነገር በስም ማለት አሳካችልኝ ማለት ነው። በጣም ነው ደስ ያለኝ። ሌላ ደግሞ አንድ የአሰሪ ልጅ አለና 3 አመት ምናምን ይሆናል ልጁ። ከዛን ታሞ ነበረ። ታሞ ሳምንት ሙሉ ምግብ አልበላም ነበረ። በኩልኮስ ነበር አምሰጥና በጣም ነው አንጀቴን ይበላ። በጣም ነው የሚያሳዝነኝ ማለት ነው። በዛ ጸበሉን ጸልዬ እንዲሁም ደግሞ መምህራችን እንደምሉኝ ውሃ አርጌ ምናምን ነገር ጠዋት ተነስቼ ሰጠሁት ጠጣልኝ። ከዛን ትንሽ ቆይቼ ወደዚህ ጠጣ። ከዛ ደግሞ ምግብ ሰጠው። በሳምንት ምግብ ቀመሳ ማለት ነው በቅዱስ ሚካኤል ጸበል። እግዚአብሔር ስሙ የተመሰገነ ይሁን። ሰዎቹ ምን አደረጉ ምንድን በቃ ልጁ ምግብ አይበላም ነበር። ሰዎቹም ቢሆን ዝም አሉ። ለምንድን ያላቅም ብቻ እኔ ስላዛዝነኝ ጸበሉን ሰጠሁት ማለት ነውና እግዚአብሔር አምላክ ስሙ የተመሰገነ በላልኝ ማለት ነውና እግዚአብሔርን አመስግኑልኝ እህት ወንድሞቼ። በአማርኛ ጉድፈቴ ይቅር በሉኝ እህት ወንድሞቼ እና እግዚአብሔር አምላክ ስሙ የተመሰገነ ይሁን ለሁሉም ነገር። ሌላ ጊዜ መሰክራለሁ። አመሰግናለሁ። ሰላማችሁ ይብዛልኝ። መልካም በዓል ይሁንላችሁ። መምህራችን ደግሞ አስተላልፍልኝ በእግዚአብሔር ስም ይሁንልኝ።